بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله ዛሬም ለሶስተኛ ጊዜ የጌታችን የአላህ ፍቃዱ ሆኖ ሁላችንም ተገናኝተናል አልহামዱሊላሂ ረቢል ዓለሚን ኢንሻአላህ ዛሬም አምላካችን አላህ ፍቃዱ ከሆነ አልመሲሁ ፊል ቁርአን ወልኢንጂል የመርየም ልጅ አልመሲህ ኢሳ የአላህ ሰላምና እዝነት በሱ ላይ ይሁን በቁርአንና በወንጌል በሚል ርዕስ የተወሰነ አጠር ያለ መልእክት አስተላልፍላችኋለሁ ኋላ ላይ በሚኖረን ሰፊ ሰዓት ትላንት በተማራችሁትም ዛሬም አላህ ፈቅዶ በመናዳምጠው ላይ ጥያቄ ያላችሁ ወንድምና እህቶች ጥያቄያችሁን ትልካላችሁ ማለት ነው ስለ ኢሳ አለይሂ ሰላም ስንናገር ዛሬ እንደ መረጃ አድርገን የምናቀርበው ከአምላካችን ከአላህ ቃል ከቁርአን ብቻ ሳይሆን ከመጽሐፍ ቅዱስም ይደግፉናል ብለን የምናምንባቸውን ጥቅሶች እንጠቅሳለን ምናልባት ክርስቲያን ወገኖች በዚህ አዳራሽ ውስጥ ካላችሁ መጽሐፍ ቅዱስን የምንጠቅሰው ሃይማኖትን ለመዝለፍ ወይ ለመቃወም ሳይሆን እንድንግባባና አንድ የሚያደርጉን ነጥቦች መኖራቸውን ለማስታወስ ነው ቅሬታ እንዳይሰማችሁ ኢንሻአላህ ወደ ትምህርቱ በቀጥታ ገባለሁ ስለ ኢሳ አለይሂ ሰላም ስንናገር ከሁሉ በፊት መጀመሪያ የምናነሳው አንደኛ ነጥብ ኢሳ አለይሂ ሰላም እንዴት ተፈጠረ የሚለው ነው ስለ አፈጣጠሩ እናነሳለን ቅድሚያ የምንሰጠው የአምላካችን የአላህ ቃል ስለሆነው ስለ ቁርአን ስለ ኢሳ አለይሂ ሰላም ምን እንደሚያስተምረን በመመልከት ነው ቅዱስ ቁርአን እንደሚያስተምረው አምላካችን አላህ ሰዎችን በአራት መንገድ ፈጥሯቸዋል ሰዎችን በአራት መንገድ በመፍጠር ፍጥረቱን የተሟላ አደረገ ችሎታውንም ለዓለም ገለጸ ብለን እናምናለን ልክ ቤተሰብን ሲመሰርት በአራት መልኩ እንደሚመሰርተው ሁላ ማለት ነው ይሄ የአላህ ጥበቡ ነው የአላህ ችሎታው ነው የቤተሰብ ምስረታን ከተመለከታችሁ አንደኛው ቤት ላይ ለዚያራ ስትገቡ የተወለዱትን ልጆች ወንዶች ብቻ በማድረግ ያንን ቤተሰብ የወንድማሞች ቤተሰብ ያደርገዋል እህት የሌለበት ሴት የሌለበት ማለት ነው ሁለተኛው ቤት ላይ ስትገቡ ደግሞ በተቃራኒው የተወለዱትን ሁሉ እህትማሞች ያደርጋቸዋል ወንድም ወይም ወንድ የሌለበት ቤት ሆኖ እናገኘዋለን ሶስተኛው ቤት ላይ ስንገባ አው يزوجهم ذكرانا وإناثا ወይም ወንድና ሴት አድርጎ ያጠናዳቸዋል እንዳለው ያንን ቤተሰብ ወንድና ሴትን በመስጠት ታላቅ ታናሽ ያደረገ ጌታ አላህ ቤተሰብን ይገነባል ወደ አራተኛው ቤት ስንመጣ ويجعل من يشاء عاقما የሚሻውን ደግሞ መሃን ያደርጋል እንዳለው በባልና ሚስት መሃል ፍቅርን አስፍኖ ነገር ግን በመሐከላቸው ዘር የሌለ ያደርጋቸዋል እነዚህ አራቱ የጌታችን የአላህ የጥበቡ መገለጫዎች ናቸው ቤተሰብን በዚህ በአራት መልኩ የገነባው አላህ ሰውንም ሲፈጥር በአራት መልኩ ፈጠረ ብለን እናምናለን ከነዚህ አራት መንገዶች የመጀመሪያው መንገድ ያለ ወንድ ያለ ሴት እናትም አባትም ሳይኖሩ ከምድር አፈር አባታችንን አደም አለይሂ ሰላምን ፈጠረው ይሄ የመጀመሪያ ፍጥረት ተብሎ ይጠራል ቁርአን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም የዒሳ ምሳሌው ባፈጣጠሩ ያለ አባት ከመገኘቱ አንፃር አላህ ዘንድ ልክ እንደ አደም ቢጤ ነው አላህ አደምንም ሲፈጥረው አባት ሳይኖረው ነው የፈጠረው ይልቁኑ አደም ከዛ በሰፋ መልኩ ያለ እናትም ጭምር እንደተፈጠረ ሲገልጽ خلقه من تراب ከምድር አፈር ነው አደምን የፈጠረው ثم قال له كن فيكون ከዚያም ለርሱ ሰው ሁን አለው ሰው ሆነ ይላል የመጀመሪያውን ሰው
አባታችን አደም አለይሂ ሰላምን ያለ አባትና ያለ እናት ያለ ወንድ ያለ ሴት ከምድር አፈር እንደፈጠረው አላህ ይነግረናል ማለት ነው። ይሄ የመጀመሪያው ያፈጣጠር መንገድ ነው። ሁለተኛው ያፈጣጠር መንገድ ደግሞ ከወንድ ብቻ ያለ ሴት እናት ሳትኖር ከወንድ ብቻ ማለትም ከአደም የጎን አጥንት እናታችንን ሐዋን አለይሃ ሰላም አላህ ፈጥሯታል። ይህንን ፍጥረት በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ እናገኘዋለን። ምዕራፍ 4 ቁጥር 1 ላይ ጌታችን አላህ ሲነግረን ያ አዩሃ ናስ እናንተ ሰዎች ሆይ ኢተቁ ረበኩም الذي خلقكم من نفس واحدة ያ ከአንዲት ነፍስ ከአደም እናንተን የፈጠራችሁ እናንተን ያስገኛችሁ የሆነውን ጌታችሁን አላህን ፍሩት ተጠንቀቁት ይላል። وخلق منها زوجها ከዛች አንዲት ነፍስ ደግሞ መቆናጆ የምትሆነውን ሚስቱን የፈጠረውን አላህን ፍሩት ተጠንቀቁት። ከአደም ማን ተፈጠረች? ሚስቱ የምትሆነው እናታችን ሐዋ የአላህ ሰላም በሷ ላይ ይሁን ተፈጠረች ማለት ነው። ስለዚህም አላህ በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ሐዋን ፈጠረ። ሶስተኛው መንገድ ደግሞ የአንደኛውን መንገድ ተቃራኒ ያደረገው። በአንደኛው መንገድ ያለ ወንድ ያለ ሴት ያለ አባት ያለ እናት አደምን ፈጥሮ የነበረው አላህ በዚህ በሶስተኛው መንገድ ደግሞ በሱ ተቃራኒ ምንን አደረገ? ከወንድም ከሴትም ማለትም ከእናትና ከአባት በምድር ላይ ያሉ ሰዎችን በተነ። ከራሳቸው ከአደምና ሐዋ ግንኙነት ማለት ነው። እዛው ሱረቱ ኒሳ ቁጥር 1 ላይ ቀጥሎ ምን ይላል? ወበث منهما رجالا كثيرا ونساء በሁለቱ ግንኙነት በምድር ላይ ብዙ ወንዶችና ሴቶችን የበተነውን ጌታችሁን አላህን ፍሩት ተጠንቀቁት ይላል። ሱረቱል ሁጁራት 49ኛው ሱራ አንቀጽ 13 ላይ እንደዚሁ አንቀጽ 13 ላይ ያ አዩሃ ናስ እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛ ከወንድና ሴት ግንኙነት ፈጠርናችሁ ነው የሚለው ጌታችን አላህ። ከአደምና ሐዋ በምድር ላይ ያሉ ሰዎችን እንደበተነ ይነግረናል። አሁን ማን ይቀራል ሲባል በአራተኛው የሁለተኛው ተቃራኒ ይቀራል። አንደኛውና ሶስተኛው አደምና እኛ ተቃራኒዎች ሆነን ተገኝተናል። በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ከአደም የጎን አጥንት ሐዋን ፈጥሮ ስለነበረ ጌታችን አላህ በዚህ በአራተኛው መንገድ ደግሞ ከሴት ብቻ ያለ ወንድ አባት ሳይኖር ሰው ያስፈልግ ስለነበረ አላህ ከመርየም ወንድ ሳይነካት ዒሳን ፈጠረው ማለት ነው። ፍጥረቱ የተሟላ ሆነ፣ ችሎታውም ለዓለም ተገለጸ። አሁን ዋና መነጋገሪያችን የሚሆነው ይሄ አራተኛው ፍጥረት ነው ማለት ነው። ቁርአን ስለዚህ ፍጥረት ሲያስተምር ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 45 ላይ ጌታችን ይናገራል። በምዕራፍ 3 ቁጥር 45 ላይ ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ ይላል። መላኢካው ጅብሪል መርየም ዘንድ ተልኮ በመጣ ጊዜ ለሷ የተናገራትን ቃል አስታውስ። ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል። እስሙሁል መሲሁ ዒሳ ብኑ መርየም ስሙም አልመሲህ ዒሳ የመርየም ልጅ ተብሎ ይጠራል። ወጂሃን ፊ ዱንያ ወልአኺራ በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል። ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይሄን አንቀጽ ትንሽ ሰፋ ያለ ማብራሪያ ልንሰጥበት ግድ ይለናል። ገና ሲጀምር ኢዝ ቃለቲል መላኢከቱ መላእክት ያሉትን አስታውስ ይላል። ወልሙራዱ ቢሂ ጅብሪሉን ዐለይሂ ሰላም የተፈለገው መላኢካው ጅብሪል ነው።
ወደ መርየም ተልኮ በመጣና ባበሰራት ጊዜ ለሷ ያላትን ቃል አስታውስ። አላህ ለነብያችን አለይሂ ሰላቱ ወሰላም ከሳቸው በፊት ስለነበረው ነገር በቁርአን ላይ ሲያወሳላቸው አስታውስ በሚል ቃል ነው የሚነግራቸው ማለት ነው። ምን አላት መላእክቱ ጅብሪል ወደሷ ተልኮ በመጣ ሰዓት ያ መርየሙ አንቺ መርየም ሆይ አላት። መርየም የአላህ ሰላም በሷ ላይ ይሁን በቁርአን የተጠቀሰች ስሟ የተወሳ ብቸኛ ሴት ነች። ከሷ ውጪ ስሟ በቀጥታ የተጠቀሰ አንዲትም ሴት በቁርአን ውስጥ አልተጠቀሰችም። ሐዋ እናታችን እንኳን ብትሆን ማለት ነው የአደም ሚስት በሚል ነው እንጂ የተጠራችው ቀጥታ ስሟ አልተጠቀሰም። ስሟ የተጠቀሰች ብቸኛ ሴት መርየም ነች። መርየም የሚለው ስም ደግሞ ቁርአን ውስጥ 34 ጊዜ ነው የተጠቀሰው። በተለያዩ ሱራዎች ላይ 34 ጊዜ መርየም የሚለው ስም ተጠቅሷል። የስሙም ትርጓሜ መርየም ማለት ኻዲመ ረብ ማለት ነው፣ የጌታ አገልጋይ ማለት ነው። ገና ከመፈጠሯ በፊት በስለት የተገኘች እናቷ ሐና ለአላህ ቃል ገብታ አላህ ወንድ ልጅ ከሰጣት ከማንኛውም አይነት ስራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ብቻ ተላልፎ እንዲሰጥ ለአላህ ስለት ገብታ አላህን ለመነች። በስለቷ መሰረት ጌታችን አላህ ልጅን ሰጣት። ግን የተወለደችው ሴት ሆና ተገኘች። ቃለት ረቢ ኢኒ ወضعቱሃ ኡንሳ አለች። ጌታዬ ሆይ ሴት ሆና እኮ ነው የወለድኳት አለች። ትፈልግ የነበረው ምንድን ነበር? ወንድ ነበር። አላህ ምን አለ? ወላሁ አዕለሙ ቢማ ወضعት። አላህ ጸንሳ በወለደችው ነገር ሙሉ አዋቂ ጌታ ነው። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም ማለት። እዚህ ጋር ከተሰጡት ሁለት ተፍሲሮች አንደኛው ተፍሲር ምንድነው? ወለይሰ ዘከሩ المطلوبة عندك ወለይሰ ከልኡንሳ الموهوبة لك። አንቺ ትፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም። የተሰጠሽ ሴት ከምታስቢውም ወንድ በላይ ነች የሚል ትርጓሜ ነው። ወንድ እንደ ሴት አይደለም ሲባል ይሄ ቃሉን ወደ ጌታችን አስጠግተን ጌታችን ተናገረ ካልን የሚመጣው ትርጓሜ ነው። እንደ ሐና ትርጓሜ ወይም እሷ እንዳለችው ከሆነ መቼም ወንድ ልጅ እንደ ሴት፣ ሴት ልጅ እንደ ወንድ የቤተ መቅደስ አገልጋይ ለመሆን አቅሙና ብቃቱ የላትም የሚል የስሞታ ቋንቋ ነው። ጌታችን ቀጥታ የተናገረው ነው በሚለው ተፍሲር ከወሰድነው ደግሞ አንቺ ትፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም፣ ላንቺ የተረዘቅሽው ሴት ወይም መርየም ከወንድም የምትበልጥ ነች የሚል ነው። ወኢኒ ሰመይቱሃ መርየም መርየም ብዬም ሰየምኳት አለች እናቷ ሐና። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እሷንም ሆነ ዘሯን ከተረገመው ሰይጣን ባንተ ጠብቃቸዋለሁ አለች። ዘሯ ማን ነው? ዒሳ ብቻ ነው። ስለዚህም ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን መውሉድን ሒነ ዩውለዱ ኢላ መሰሁ ሸይጣኑ ፈየስተሂሉ ሚን መስህ ኢላ መርየም ወብኑሃ ዒሳ አለይሂ ሰላም። ማንም ሰው ሲወለድ በሚወለድበት ጊዜ የጩኸትን ድምፅ ከሰይጣን እርግጫ የተነሳ አሰምቶ የሚወጣ ቢሆን እንጂ ያለ ጩኸት ድምፅ ከናቱ ማህፀን የሚወጣ የለም። መርየምና ልጇ ዒሳ ብቻ ሲቀሩ አሉ። ለምን? የናትየው የሐና ዱዓ በአላህ ተጠብቃቸዋለሁ ያለችው ጌታችን አላህ ዱዓዋን ሰምቷት ጸሎቷን ተቀብሎ ያሳካላት ነው። መርየም እኛ ሙስሊሞች ዘንድ ቦታ አላት። እንወዳታለን፣ እናከብራታለን። የአላህ ሰላም በሷ ላይ ይሁን። ግን አናመልካትም። በጭንቅ ሰዓት ድረሽልን ብለን አንጠራትም። በተድላ ጊዜም አናመሰግናትም። ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው። ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው። አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም። አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም።
የሷን ትልቅነት ነብያችን አለይሂ ሰላቱ ወሰላም አስተምረውናል። መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም። አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም። ስለዚህም ከዓለማት ሴቶች ቁንጮ ተብላ በነብያችን አለይሂ ሰላቱ ወሰላም ተጠርታለች። ከሴቶች መካከል የተባረክሽ ነሽ ሳይሆን ኢነላህ አስጠፋኪ ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን አላህ ከዓለማት ሴቶች ሁሉ መርጦሻል። አጠቃላይ ከአደም ዝርያዎች ሁሉ ማለት ነው። ኸይሩ ኒሳኢል ዓለሚን በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች? መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁን መርየም ነች ማለት ነው። እናም ጅብሪል ወደሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላህ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል ልጅን እንደምትወልጂ ይነግርሻል አላት። ይሄ ማለት ለኛ ለሙስሊሞች የሚሰጠን ተረጓሜ ምንድነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመርየም ዒሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም። ያ መለኮታዊ ቃል ስጋ ሆነ ካልን ከአድራጊነት ወደ ምን ተቀየረ? ወደ ተደራጊነት ተቀየረ። ከፈጻሚነት ወደ ተፈጻሚነት ተቀየረ። የአላህ ቃል ያደርጋል እንጂ አይደረግም። የአላህ ቃል ይፈጽማል እንጂ አይፈጸምም። ስለዚህም ዒሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድነው? ውጤትና ስሪት ነው። አላህ ሁን አለው ሆነ። ዒሳ የይሁንታው ውጤት እንጂ ሁን የሚለው ቃል ራሱ ዒሳ አይደለም። ولذلك يقول إمام أحمد بن حنبل إمام أهل السنة والجماعة رحمه الله إمام أحمد بن حنبل سناقروا منالو إهنن آية مسارة أدرقوا فكان عيسى بكن وليس عيسى هو كن ولكن كان بكن عيسى عليه السلام هن بملوك على ما كان ينتقن فكان عيسى بكن وليس عيسى هو كن هن يملوك على راسقن عيسى አይደለም ولكن كان بكن نجرجن هن بملوك قال تجني تفتر شاذ بن يحيى رضي الله عنه سناجر دمو من على ليس الكلمة صارت عيسى ولكن بالكلمة صار عيسى قاليتوا راسوا عيسى هنا لمጣችም በቃሊቷ አማካኝነት ግን ዒሳ ተገኘ። ይሄ ነው እኛ የምንረዳው። ይሄንን ሐሳብ ሊገልጽልን የሚችል ብዙ ቁርአናዊ አንቀጽ መጥቀስ ይቻላል። እንደ ምሳሌ ሱረቱ ነህል ቁጥር 40 እንመልከት። በማዕራፍ 16 ሱረቱ ነህል ቁጥር 40 ላይ ኢነማ ቀውሉና ሊሸይኢን ጌታችን አላህ ምን ይላል? የኛ እኮ ቃላችን ይላል ለማንኛውም ነገር ኢዛ አረድናሁ መከሰቱን ስንሻው ወደዚህ ዓለም መምጣቱን ስንፈልገው አንነቁለ ለሁ ኩን ፈየኩን ለርሱ የምንለው ሁን ብቻ ነው ወዲያውኑም ይሆናል አለ። ያ የሚሆነው ነገር ሁን በሚለው ቃሉ አማካኝነት ይገኛል እንጂ ሁን የሚለው ቃል ራሱ የሚፈለገውን ነገር ሆኖ አይገኝም። ቃሉ ያደርጋል አይደረግም ነው። አሁን እያያችሁኝ ነው አይደል? እኔ ነው አይደለም? ታዲያ በመሐከላችን ጨለማ ቢሰፍ ጌታችን አምላካችን አላህ ይሄን ጨለማ ለመግፈፍና ብርሃን እንዲኖር ለማድረግ ፈልጎ ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ነው እንዴ ወደ ብርሃን ተቀይሮ የሚመጣው ነው? አይደለም። ብርሃን ይገኝ በሚለው ቃሉ ወይም ትእዛዙ አማካኝነት ግን ምን ይገኛል? ብርሃን ይገኛል። የተገኘው ብርሃን ምንድነው? የትእዛዙ ውጤት ነው።
የቃሉ ስሪት ነው። ቃሉ ራሱ ግን ወደ ብርሃን ተቀይሮ አይደለም የሚመጣው። ቃሉ አድራጊ ነው፣ ብርሃን ተደራጊ ነው። ቃሉ ፈጣሪ ነው፣ ብርሃን ተፈጣሪ ነው። ቃሉ የሚሰራ ነው፣ ብርሃኑ ግን የተሰራ ነገር ነው። ስለዚህም አላህ ከርሱ በሆነው ቃል ያበስርሻል ማለት ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ፣ በቃል አማካኝነት ሰው ተጸነሰ፣ ሰው ተፈጠረ። ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው። እዚህ ቦታ ላይ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ? ቃልም እግዚአብሔር ነበረ። ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው? ይሄ አንደኛው ጥያቄያችን ነው። ሁለተኛ ቁጥር 14 ላይ ወረድ አለና እዛው ዮሐንስ ላይ ማለት ነው ቃልም ስጋ ሆነ ጸጋና እውነትንም ተመልቶ በእኛ ላይ አደረ ይላል። ቃልም ስጋ ሆነ። አሁን ስጋ ሆነ የሚለው ላይ እዚህ ጋር የምናነሳው ጥያቄ ያ የእግዚአብሔር ቃል ራሱ ነው ስጋ ሆኖ የተቀየረው ወይስ እግዚአብሔር በቃሉ ስጋን አዘጋጀ ነው የምትሉት? ልክኛ እንደምናምነው እግዚአብሔር ራሱ ቃሉ እግዚአብሔር ነበረ ስለሚል ነው። እንግዲህ ያ እግዚአብሔር የነበረው ቃል ራሱ ስጋ ሆኖ ተቀየረ ከተባለ ስለዚህም እግዚአብሔር ሰው ሆኖ በመሐከላችን ነበረ ማለት ነው የዛኔ። ያ ከሆነ ደግሞ ዮሐንስ 3:16 ካለው ጋር አይጋጭም ወይ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ወደኛ ላከ ነው የሚለው። እዚህ ጋር እግዚአብሔር ላከ እንጂ አልመጣም። የተላከው ልጅ እንጂ አባት አይደለም። ስለዚህ አንድያ ልጁን ከላከ ከማርያም የተወለደው የትኛው ነው? ራሱ እግዚአብሔር ቃል ነው ወይስ የተላከው ልጅየው ነው? ያ ከሆነ ሁለት ሊሆኑ ነው ማለት ነው። ልጅ ከተባለ ራሱ ከተባለ ደግሞ ላከ ከሚለው ጋር ሊጋጭ ነው። ባይሆን ቃልም ስጋ ሆነ የሚለውን እኛ አሁንም የምንረዳው በዚሁ በቁርአን መነጽር ስናየው እግዚአብሔር በቃሉ አማካኝነት ስጋን እንዳዘጋጀ ነው። ለምን ከተባለ ይሄን ሐሳብ ሊደግፍ የሚችል መጽሐፍ ቅዱሳዊ ጥቅስ ስላለ ዘፍጥረት 1:3 ላይ ገና ሲጀምር ስለ ፍጥረት ታሪክ በሚያወራው ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። የሆነው ብርሃን ከየት ነው የተገኘው? ከየት ነው የመጣው ብንላቸውስ እርሱ ብርሃን ይሁን ስላለ ይሉናል። ነገር ግን ብርሃን ይሁን የሚለው የእግዚአብሔር ቃል ራሱ ነው ወደ ብርሃን የተቀየረው አይደለም። በቃሉ አማካኝነት ግን ብርሃን ተዘጋጀ። ስለዚህ የእግዚአብሔር ቃል ያደርጋል እንጂ አይደረግም። ቃሉ ይፈጽማል እንጂ አይፈጽምም። ነብዩ ኢሳይያስ በትንቢት መጽሐፉ ትንቢተ ኢሳይያስ ላይ ምዕራፍ 55 ቁጥር 11 ምዕራፍ 55 ቁጥር 11 እግዚአብሔር ምን ይላል? ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውንም ያደርጋል፣ የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል። ያደርጋል ይፈጽማል እያለ ስለ ቃሉ ይናገራል። ይደረጋል ይፈጽማል አይደለም። ቃል አድራጊና ፈጻሚ ከሆነ ቅድም ያየነው ዮሐንስ 1:14 ላይ ቃልም ስጋ ሆነ ሲል ታዲያ ምን ማለት ነው? ቃል ማዘጋጀቱን ነው ወይስ ራሱ ስጋ ሆኖ መዘጋጀቱን ነው የሚያሳየን? አላኩል ሐል እስላም እንደሚያስተምረን በጌታ አላህ ቃል ዒሳ ተገኝቷል። ዒሳ የአላህ የቃሉ ውጤት እንጂ ራሱ ቃል አይደለም ነው። ግልጽ ነው። አላህ በቃሉ ያበስርሻል። እስሙሁል መሲሁ ስሙም አልመሲህ ይባላል አላት እዛው አንቀጽ ላይ። አልመሲህ ዒሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ ውስጥ አንዱ ነው።
ይሄ ስም በቁርአን ውስጥ 11 ጊዜ ነው የተጠቀሰው 11 ጊዜ ዒሳ አልመሲህ ተብሏል ለምንድነው አልመሲህ የተባለው لانه اذا مسح احدا من ذوي العاهات برئ باذن الله በሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያብሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ነው እውሮችን ሲነካቸው አይናቸው ይበራ ነበር በቆዳቸው ላይ በሽታ የሚታይ የለምጽ በሽታ ያለባቸውን ሰዎች ዒሳ በአላህ ስም ሲዳስሳቸው ይድኑ ነበር ስለዚህም አልመሲህ ተብሎ ተጠራ አልመሲህ ማለት የሚያብስ የሚያሽ የሚቀባ ማለት እንጂ ጌታ ወይም አምላክ ማለት አይደለም اسمه المسيح عيسى ابن مريم የመርየም ልጅ ዒሳ ይባላል አለ ዋና መጠሪያ ስሙ ዒሳ ማለት ነው ይሄ ዒሳ የሚለው 25 ጊዜ ተጠቅሷል ልክ እንደ አደም ማለት ነው 25 ጊዜ በቁርአን ላይ ተጠቅሷል የመርየም ልጅም ይባላል አለ አሁን ከአራተኛው መንገድ ላይ ከሴት ብቻ ያለ ወንድ ለመፈጠሩ እዚህ ቦታ ላይ ትልቅ ማስረጃ አለ የመርየም ልጅ የሚለው ላይ ምክንያቱም በቁርአን አስተምሮም ሆነ በማንኛውም ሰው ባህል አንድ ሰው የሚጠራው በማን ስም ነው በአባቱ ስም ነው አይደል ታዲያ ለምንድነው እዚህ ቦታ ላይ ዒሳን የመርየም ልጅ ብሎ ወደ እናቱ ያስጠጋው ወላጅ አባት ስለሌለው አላህ እሱን የፈጠረው ከሴት ብቻ ያለ ወንድ ስለነበር የመርየም ልጅ ብሎ ነው የጠራው ይሄን ተረዳን ማለት ነው ሁለተኛ ደግሞ ልጅነቱ ለመርየም እንጂ ለአላህም እንዳልሆነ እዚሁ ጥቅስ ላይ እናገኛለን ማለት ነው የአላህ ልጅ ሳይሆን የመርየም ልጅ ነው ጌታችን አምላካችን አላህ ልጅ የለው ሊኖረውም አይገባው ዘላለማዊ ነው ጅማሬ የሌለው አምላክ ነው ጅማሬ የሌለው አምላክ ወላጅም ሆነ ልጅ ሊሆን አይችልም መውለድ ልጅነት ከጊዜ ጋር የተያያዘ እንጂ ከሌላ ነገር ጋር የተያያዘ አይደለም አላህ እንዴት ጅማሬ ከሌለው አባት ሊሆን ይችላል ወይስ እንዴት ልጅ ሊኖረው ይችላል ስለዚህም ዒሳ የመርየም ልጅ ነው ወጂሃን ፊ ዱንያ በመድራዊ ህይወቱም የተከበረ ነው ዒሳ ክብሩን ከሚገልጹ ነጥቦች መካከል አላህ ነብይና መልእክተኛ አድርጎታል ለእስራኤል ልጆች ተአምራትን በመስጠት አግዞ ልኮታል ይሄ በመድራዊ ህይወቱ የተከበረ መሆኑን ያሳያል በመጨረሻው ዓለምም እንደዚሁ ነገ አላህ ለነቢያትና ለመላእክቶች የምልጃ ሥርዓትን በሚፈቅድበት ጊዜ በአላህ ፍቃድም ከሚያማልዱት ሊሆን ይችላልና ማለት ነው ومن المقربين ከአላህም የቅርብ ባለሟሎች አንዱ ይሆናል በማለት ጅብሪል ያበሰራትን ጌታችን እንዲህ በማለት ይነግረናል ስለዚህም ጠቅለል ለማድረግ ዒሳ በዚህ መልክ ነው የተፈጠረው መርየም ይሄን የምስራች ቃል በሚነግራት ሰዓት ቁጥር 47 ላይ ዛው ሱረቱ አለ ኢምራን قالت ربي أن يكون لي ولد ጌታዬ ሆይ ለኔ እንዴት ልጅ ይኖረኛል ብላ ተገርማ ጠይቃ ነበር ወለም يمسسني بشر በጋብቻ ሰው ያልነካኝ ሆኜ ልጅ እንዴት ነው የማገኘው ስትል قال كذلك الله يخلق ما يشاء መልአኩም ምን ብሎ መለሰላት ልክ እንደዚሁ አላህ የሚሻውን ይፈጥራል አላት إذا قضى أمرا فإنما يقول له كن فيكون እሱ አንድ ነገርን ከወሰነ መከሰቱን ከሻው ለርሱ የሚለው ሁን ነው ወዲያውኑም ይሆናል ማለት ነው ስለዚህም ዒሳ አምላካችን አላህ ከመርየም ፈጥሮታል በድንግልና ወንድ ሳይነካት እንድትወልደው አድርጎታል ብለን አምነን ተቀብለናል ዒሳ እንዴት ተፈጠረ ብዙ ቁርአናዊ ጥቅሶች አሉ ከሰዓት አንፃር ግን ሐሳቡን ካገኘን ይበቃል ብዬ ነው ይሄ ግልጽ ነው ጥሩ ወደ ሁለተኛው ነጥብ ሳንገባ ስለ አወላለዱ ከመጽሐፍ ቅዱስም እንደዚሁ ጥቅስ እናነሳለን ሉቃስ ወንጌል ላይ ያለው በሉቃስ ወንጌል ምዕራፍ 1 ገና ሲጀምር ከ26 እስከ 38 ሉቃስ 1 26 እስከ 38 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበር መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው አላት
እርሷም ባየችው ጊዜ ከንግግሩ በመደንገጥ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች። መልአኩም መልሶ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ አላት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልሻል። ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ መካን ትባል የነበረችዋ ከጸነሰች ይኸው 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም መልአኩን እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ተለይቶ ሄደ ይላል። ይሄ በሉቃስ ወንጌል ላይ ያለ ነው። እዚህ ላይ አሁን የምናነሳቸው ጥያቄዎች አሉ። በ6ኛው ወር የሚለው ያው ኤልሳቤጥ ያህያን ባረገዘች ማለት ነው። ያህያና ዒሳ የእህትማማች ልጆች ናቸው ይባላል። መርየምና የዘከርያ ሚስት ኤልሳቤጥ እህትማማች ስለሆኑ ስለዚህም ያህያ በ6 ወር ዒሳን ይበልጠዋል ማለት ነው። እሷ ባረገዘች በጸነሰች በ6ኛው ወሯ ላይ ጅብሪል ወደ ማን ተላከ? ወደ መርየም። በአማርኛው መጽሐፍ ቅዱስ ገብርኤል ነው የሚለው፣ አረብኛው ላይ ያው ጅብሪል የሚለውን ቃል ይጠቀማል፣ የአረብኛው ባይብል ማለት ነው። እና ሄዶ ሲናገራት እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። እዚህ ጋር ለክርስቲያን ወገኖቻችን የምናቀርበው ጥያቄ ኢየሱስ ክርስቶስ ጌታና አምላክ ነው ብላችሁ የምታምኑ ከሆነ አምላክ እንዴት ነው ጾታ የሚኖረው ነው ጥያቄው። ወንድ ልጅንም ትወልጃለሽ አላት። ስለ ጾታ እየነገራት ነው። አምላክ እንዴት ጾታ ሊኖረው ይችላል? ወንድ ወይ ሴት ተብሎ እንዴት ይጠራል? አይደለም ፈጣሪ አምላካችን ይቅርና እሱ የፈጠራቸው መላእክት እንኳ ሚካኤል ወይ ገብርኤል ወንድ ናቸው ወይ ሴት ናቸው ተብሎ መች ይገለጻል? መንፈሳዊ ፍጡራኖች ስለሆኑ እንዴት አምላክ ወንድ ይባላል? ታዲያ ኢሳ ሰው ስለሆነ አይደለም እንዴ ወንድ ልጅ የተባለው? ደግሞስ ምን ይሰራለታል ይሄ መሳሪያው? ለኛ የተፈጠረው ለሁለት ነገር ነው። ውሃ ከጠጣህ በኋላ ልትሸናበት ነው። ካልሆነም አላህ የደነገገውን ተፈጥሯዊ ህግ ትዳር በመመስረት ራስህን ልታስደስትበት ልታረካበት ነው። ሌላ ሚና የለውም። አምላክ ውሃ ጠጥቶ ሸና አይባልም፣ ወይ ትዳር መስርቶ ራሱን አስደሰተም አይባልም። ይሄ ለአምላክ የማይገባ ባህሪ ከሆነ የኢሳ ጾታ ወንድ መሆኑ ሰውነቱን አይጠቅሙም ወይ እናንተ እንደምትሉት እኛን ሊያድነን ሰው ሆኖ ነበር በዛ ሰዓት የመጣው ከተባለ ይሄ አንድ አምላክ ራሱ ማለት ነው። ሰው ሆኖ ከመጣ ታዲያ አምላክ ሰው በነበረበት ጊዜ አምላክ የት ነበር ነው ጥያቄ። ምክንያቱም መለኮታዊ ክብሩን ትቶ ሰውን መስሎ የሰው ስጋ ለብሶ መጥቷል የሚል ምላሽ ይሰጠናል። ሰውን መስሎ የሰው ስጋ ለብሶ ከመጣ አዛታይም አምላክ የት አለ? ይሄንን እንዴት አድርገን ነው መረዳት የምንችለው? ጥቅሱ ግን ለኛ የሚያስተላልፈው መልእክት ወንድ ልጅንም ትወልጃለሽ ካላት ዒሳ ሰው ለመሆኑ ምንም ጥርጥር የለንም ማለት ነው። ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። የአባቱን የዳዊትን ዙፋን። ዳዊት ለኢየሱስ ምኑ ነው? አባቱ። እንደ መጽሐፍ ቅዱስ የዘር ሐረግ 28ኛ አያቱ ነው፣ ዘር ወደ ላይ ሲቆጠር ማለት ነው። እንዴት ሆኖ ነው አምላክ አያትና ቅድመ አያት የሚኖረው? ምክንያቱም መጀመሪያ ነው፣ ከማንም በፊት የነበረ ነው። እዚህ ጋር ግን እንዴት ተደርጎ ዳዊት አባቱ ወይም 28ኛ አያቱ ሊሆን ይችላል? ንግስናው ደግሞ በያዕቆብ ቤትም ላይ ይነግሳል። ያዕቆብ ማለት እስራኤል ነው። ለምን በእስራኤል ላይ ብቻ ተገደበ? የአምላክ ንግስና በሰማያትም በምድርም በመሐከላቸው ሁሉ ላለው ነው። ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ። አላህ የሰማያት የምድር የመሐከላቸው ሁሉ ንግስና የኔ ነው እያለ ነው የሚናገረው። አላህ የአረቦች ንጉስ ነው ወይም የነጮች ንጉስ ነው ተብሎ አይገደብም፣ የሁሉ ጌታ ስለሆነ ማለት ነው። እንዴት ዒሳ ንግስናው በእስራኤል ቤት ላይ ብቻ ሆነ? ይሄም ጥያቄያችን ነው ማለት ነው። ኸይር፣ የመጀመሪያው ነጥብ ስለ ዒሳ አፈጣጠር አጠር ባለ መልኩ ይሄንን ከተረዳን ወደ ሁለተኛው ነጥብ እንግባ።
ሁለተኛው ነጥብ ዒሳ አለይሂ ሰላም የአምላክነት ባህሪ ነበረው ወይስ አልነበረው? እዚህም ላይ ቆይታ ያስፈልገናል። ቅድሚያ እንደጀመርነው የመጀመሪያውን ነጥብ ከቁርአን እንዳየነው አሁንም መጀመሪያ ከቁርአን ነው የምንመለከተው ማለት ነው። ዒሳ አለይሂ ሰላም የአምላክነት ባህሪ ነበረው ወይ? ጌታችን አላህ ዒሳ አምላክ እንዳልሆነ የአምላክነትን ባህሪ እንደሌለው በቁርአን ውስጥ በብዙ መንገድ ይነግረናል። ከነዚህ መንገዶች ውስጥ አላህ ካለ 5ቱን ወይ 6ቱን ብቻ እንመለከታለን። አንደኛ ዒሳ አለይሂ ሰላም አምላክ አለመሆኑን ቁርአን በምን መንገድ ይገልጽልናል? በጌታ አላህ እጅ ሊጠፋ የሚችል መሆኑን በመግለጽ በጌታችን በአላህ ሊጠፋ የሚችል መሆኑን በመግለጽ አምላክ አለመሆኑን ያስተምረናል። ሱረቱል ማኢዳ ቁጥር 17 በማዕራፍ 5 ሱረቱል ማኢዳ ቁጥር 17 ላይ لقد كفر الذين قالوا إن الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ዒሳ ነው ያሉ ሰዎች በርግጥ ከፈሩ ካዱ። ቁል በላቸው እነዚህን ሰዎች فمن يملك من الله شيئا እስኪ ማን ነው ከአላህ አንዳችን ነገር እንኳን ማድረግ የሚችል إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا الله የመርየም ልጅ አልመሲህን እናቱንም መርየምንም በምድር ላይ ያለውንም ሁሉ ሊያጠፋቸው ከፈለገ ማን ነው ከአላህ ማዳን የሚችል? እስኪ ጠይቃቸው ይላል። ካንቀጹ ምን ተረዳን? ጌታ አላህ ከፈለገ ዒሳንም መርየምንም በምድር ያለን ሁሉ ምን ማድረግ ይችላል? ማጥፋት ይችላል። ከዚህ ጥፋት ከነሱ ላይ ሊከላከልላቸው የሚችል አንድም ኃይል የለም ማለት። በዛው ምን እንማራለን? የሚጠፋ ነገር አምላክ ሊሆን እንደማይችል እንማራለን። አምላካችን አላህ ጠፊ ሳይሆን ፊትም ያለ ኋላም ቀሪ ጌታ ነው። ስለዚህም ቁርአን ምን ይላል? ሱረቱር ረህማን 55ኛው ሱራ ላይ 26 እስከ 27 الرحمن ከ26 እስከ 27 كل من عليها فان ويبقى وجه ربك ذو الجلال والإكرام በርሷ በምድር ወለል ላይ ያለ ሁሉ ጠፊ ነው የሚቀር የለም የእልቅናና የክብር ባለቤት የሆነው የጌታ ፊት ብቻ ይቀራል ይላል። ጌታችን አይጠፋም። ስለዚህም ሱረቱል ቀሰስ 28ኛው ሱራ 88ኛው አየት ምዕራፍ 28 ቁጥር 88 ላይ ወላ ተድዑ መዐ አላህ ኢላሃን አኸር ከአላህም ጋራ ሌላን አምላክ አድርገህ አትጥራ አትገዛ። ለምን? ኩሉ ሸይኢን ሃሊክ ኢላ ወጅሃ ነገሮች ሁሉ ከጌታችን በስተቀር ጠፊዎች ናቸው እያለ ነው። የሚጠፋ ነገር ለአምላክነት አይበጅም ማለት ነው። ዒሳን አላህ ሊያጠፋው ከቻለ እንዴት አምላክ ይሆናል? ምክንያቱም የማይጠፋ ጌታችን አላህ አለ። ስለዚህ ዒሳ አምላክ አይደለም ብለን እናምናለን። ግልጽ ነው። ይሄ አንደኛው ቁርአን ያስተማረን መንገድ ነው። ሁለተኛ አምላክ አለመሆኑን እንዴት ነገረን? ዒሳ ተመጋቢ መሆኑን በመግለጽ ይበላ ይጠጣ እንደነበረ በመግለጽ አምላክ አለመሆኑን አስተማረን። የት? ሱረቱል ማኢዳ ቁጥር 75 ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ መልመሲህ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አልመሲህ ከሱ በፊት እንዳለፉት መልእክተኞች እሱም ያለፈ መልእክተኛ እንጂ ሌላ አይደለም። ወኡሙሁ ሲዲቃ እናቱም በጣም እውነተኛ ነበረች። ካና ያእኩላን الطعام ሁለቱም ምግብን ይመገቡ ይበሉ ነበር ይላል ጌታችን አላህ። انظر ተመልከት ይላል كيف نبين لهم الآيات كيف نصرف لهم الآيات አንቀጾችን እንዴት አድርገን እንደምናብራራላቸው ተመልከት። ثم انظر أنا يؤفكون በድጋሚ ማስተውል ተመልከት ከተብራራላቸው እውነት እንዴት እንደሚሸሹ ይላል። እዚህ ቦታ ላይ ስለ መሲሁ ሲነግረን ምግብን ይበላ ነበር ብሎ ነው ዝም ያለው ጌታችን አላህ። ሌላ ነገር ላይ አልገባም። ለምን? እኛ የምናውቀው ነገር ነው። ምንድነው እሱም? ወመን አከለ الطعام احتاج الى قضاء الحاجات ሰው ከበላ ከጠጣ
ያ የበላውና የጠጣው ነገር ከሰዓታት በኋላ በሌላ መልክ ተቀይሮ ከሰውነቱ ሊወጣ ግድ ነው። ይሄ የታወቀ ነገር ነው። እኔ ጠጥቼ አልሸናም ማለት አልችልም። በልቼ ቆሻሻዬን አላስወግድም ማለት አልችልም። ታዲያ كيف يكون إلها من تحكمه ضرورات الطعام والشراب የምግብና የመጠጥ ስርዓቶች ሰውነቱ ላይ ተጨነውት እሱን የሚገዙት አካል እንዴት አምላክ ሊሆን ይችላል የሚል ጥያቄ ነው ያቀረበው። ቢያንስ ለምግብና ለውሃ ስርዓት ተገዳጆች ነን። በልተን ቆሻሻ ማስወጣት ግድ ነው። ጠጥተን መሽናት ግድ ነው። ዒሳ ይበላ ይጠጣ ነበር ተብሏል። ማንም ውሸት ሊል አይችልም። ከበላ ከጠጣ ደግሞ ተከታዮቹም ነገር ይመጣሉ። አምላክ ይሄን ያደርጋሉ ያለን ጌታችን በዚህ በኩል ይሄን አስተማረንና በሌላ በኩል ደግሞ እርሱ ግን የሚመግብ እንጂ የማይመገብ መሆኑን ደግሞ ይነግረናል። ሱረቱል አንዓም ቁጥር 14 ላይ በምዕራፍ 6 ሱረቱል አንዓም ቁጥር 14 ላይ ቁል በላቸው أغير الله أتخذ وليا فاطر السماوات والأرض الله يسمعتنا يمدر فطاري هونو سال أني كسوچ رداتن كسوچ وابين جيتان فلقالله اندي بلاتشو وهو يطعم ولا يطعم السو فطرتاتن يميمجب لراسو جن يما يمجب هونو سال ليلا جيتاتشن تمجابي አይደለም ባሪያዎቹን ግን መጋቢ ነው። እንዴት አምላክ ሊሆን ይችላል ታዲያ ዒሳ ነው። ተጨማሪ ሱረቱ ዛሪያት ከ56 እስከ 58 ማየት ይቻላል። በሱረቱ ዛሪያት 51ኛው ሱራ ከቁጥር 56 እስከ 58 وما خلقت الجن والانس الا ليعبدون ሰዎችንም ሆነ አጋንንቶች እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም። ما اريد منهم من رزق ከነሱም ሲሳይን አልፈልግም ለኔም ሆነ ራሳቸውን እንዲችሉ ማለት ነው። وما اريد ان يطعمون እንዲመግቡኝም አልሻም። ان الله هو الرزاق الله ራሱ ሲሳይን ሰጪ ذو القوة المتين የብርቱ ኃይል ባለቤት ነውና ይላል። ስለዚህ ጌታችን መጋቢ እንጂ ተመጋቢ ካልሆነ ዒሳ ተመጋቢ ከሆነ እንዴት ዒሳ አምላክ ይሆናል? ይሄንንም ቁርአን አስተማረን። ሶስተኛ ሌላው ዒሳ አምላክ አለመሆኑን ቁርአን በምን መልኩ አስተማረን? ወደፊት ሟች መሆኑን በመግለጽ ዒሳ አልሞተም ብለን ነው እንጂኛ የምናምነው አይሞትም ብለን አናምንም። አይቀርለትም፣ ይሞታል። ይህንን ራሱም ባንደበቱ ተናግሮታል። ገና እንደተወለደ በእናቱ እቅፍ እያለ ሱረቱ መርየም ቁጥር 33 ቅድም ወንድማችን ሲቀራ ካዳመጣችሁት አንቀጽ 33 ላይ ወሰላሙ ዐለየ የአላህም ሰላም በኔ ላይ ነው የውመ ውሊድቱ በተወለድኩበትም ቀን ወየውመ አሙቱ በምሞትበትም ቀን ወየውመ ኡብዓቱ ሐያ ሕያው ሆኜም ከመቃብር በምቀሰቀስበትም ቀን። ሶስት ነገሮች በዒሳ ህይወት ውስጥ መፈጸማቸው ግድ ነው። መወለድ፣ መሞት፣ ከሞት መቀስቀስ። ታዲያ ዒሳ የሚሞት ከሆነ የሚሞት ነገር እንደምን አምላክ ሊሆን ይችላል ብለን ነው ጥያቄ የምናነሳው። ምክንያቱም አምላካችን አላህ ሁሌም ሕያው እንጂ የሚሞት ጌታ ስላልሆነ። ይህንንም ሱረቱል ፉርቃን ቁጥር 58 ላይ ነግሮናል። በሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ ወተወከል ዐለል ሐይ አለዚ ላ የሙት በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ይላል። ጌታችን ሁሌም ሕያው ነው፣ አይሞትም። ሱረቱ ጣሃ ቁጥር 111 ላይ ይነግረናል። በምዕራፍ 20 ሱረቱ ጣሃ ቁጥር 111 ላይ ወዐነቲል ውጁሁ ሊልሐይል ቀዩም ፊቶች በጠቅላላ ሕያውና ራሱን ቻይ ለሆነው ጌታ አላህ ተዋረዱ፣ ዝቅ አሉ በማለት ጌታችን ፍጹም ሕያው መሆኑን ይነግረናል። እሱ ይገድላል እንጂ አይሞትም። ጌታችን ይገድላል። አጀልህ ሲደርስ የሚወስድህ የሚገድልህ አላህ ነው። እንደፈጠረ ይገድልሃል። እሱን ግን ሞት ሊይዘው አይችልም። በዚህ መልክ ዒሳ አምላክ አይደለም ብሎ ያስተምረናል። አራተኛ
ሌላው ዒሳ አምላክ አለመሆኑን በምን መልኩ ያስተምረናል ከተባለ የውሙል ቂያማ በሚቀርብለት ጥያቄና ዒሳ በሚሰጠው ምላሽ ጌታችን ነገ የውሙል ቂያማ ይጠይቀዋል ዒሳን እሱም የሚሰጠው መልስ አለ ይሄም አምላክ ላለመሆኑ ማስረጃ ነው የት ሱረቱል ማኢዳ ቁጥር 116 ላይ በማዕራፍ 5 ሱረቱል ማኢዳ ቁጥር 116 ላይ وإذ قال الله بميل جزي أستوس يا عيسى بن مريم أنت يا مريم لج عيسى هوي أأنت قلت للناس اتخذوني وأمي إلهين من دون الله بمدراوي هوته أنت لسوتشو أننا الناتين كالله ليلا أملاكوش أدرقاتشو يازو بله نبرن ديلا والقيتاتشن الله اندي مسكري فلقوك على السلال قناسي جنبر من إلال قال سبحانك جيتا يا الله أرت أراتي الجبح ما يكون لي أن أقول ما لتلني يما يقبني النجر انديت لالو ما ليس لي بحق دقموم لني يللني هنا نجر مبتنا نبرتي على هنا النجر انديت لالو عندهم قتلوا من على إن كنت قلته من البات انكوا بيوك هنا على سلاوك انكوا كني تغينتو كهونه فقد علمته برغت اوقه والانت تغينتو كهونه لمن تعلم ما في نفسي بني وسط يالون ሁሉ በተቀላላ ታውቃለህና ቀድሞውንም እኔ ግን ولا اعلم ما في نفسك አንተ ዘንድ ያለውን አላውቅም انك انت علام الغيوب አንተ ማለት ሩቆቹን አዋቂ አንተው ብቻ ነህና እኔ ይህንን አላልኩም ተሳስቼ እንኳን ካልኩኝ አንተው ታውቃለህ ነው ያለው ስለዚህ አምላክ ነኝ አላልኩም ማለቱም ተገቢዬ አይደለም ካለ በምን መልክ ነው ታዲያ አምላክ ሊሆን የሚችለው በራሱ አንደበት ከመሰከረ ግልጽ ነው ወንድሞች እህቶችስ ግልጽ ነው እህቶች የሉም አምስተኛ አራተኛ ነጥብ አይተናል አይደል ሌላው አምስተኛ ዒሳ አለይሂ ሰላም አምላክ አይደለም ብለን ስናስተምር ምናቀርበው ማስረጃ አላህ ጌታዬና ጌታችሁ ሆኖ ብሎ በማስተማሩ ነው እንላለን አላህን ጌታዬ ብሎ ከጠራው ምን ያስፈልጋል ቁርአን ውስጥ 5 ቦታ ነው ይሄንን ዒሳ የተናገረው 5 ቦታ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 አንደኛ ቁጥር 52 ሁለተኛ ሱረቱል ማኢዳ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ቁጥር 72 ሶስተኛ እዛው ሱረቱል ማኢዳ ቁጥር 117 አራተኛ ሱረቱ መርየም ቁጥር 36 ሱረቱ መርየም ቁጥር 36 አምስተኛ ሱረቱ ዙኽሩፍ ቁጥር 64 ሱረቱ ዙኽሩፍ ቁጥር 64 አጠቃላይ መልእክቱ ኢነላህ ረቢ ወረብኩም ፈዕቡዱህ አላህ ለኔም ጌታዬ ነው ለናንተም ጌታችሁ ነው ስለዚህ ተገዙት هذا صراط مستقيم ይሄ ቀጥተኛው መንገድ ነው አላቸው ይላል በተለይ የሱረቱል ማኢዳ ቁጥር 72 ምንድነው የሚለው لقد كفر الذين قالوا إن الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ኢሳ ነው ያሉ ሰዎች በርግጥም ከፍረዋል ክደዋል ካለ በኋላ وقال المسيح ግን እንዲህ አላቸው يا بني إسرائيل እናንተ የእስራኤል ልጆች ሆይ اعبدوا الله ربي وربكم الله ጌታዬና ጌታችሁ ሲሆን እሱን ተገዙት إنه من يشرك بالله إنه أنينم هنا ليلان أكل جيتا بمدرج بالله يميقر سو كلا فقد حرم الله عليه الجنة الله بسولي جنة برقتم إرمادرقوب بتال ومأواه النار يزي سو مجرشا منورو جهنم ساثنج وما للظالمين من أنصار لندزي هينت بدلنيوش ምንም ረዳት የላቸውም ምን ያለው ዒሳ ራሱ ስለዚህ እንዴት አምላክ ይሆናል ስድስተኛ የመጨረሻው በስድስት ላቁመው በያለው የሐዋርያቶቹ ምስክርነት ሐዋርያቶች
ዒሳን ምን ብለው ጠርተውት ነበር? ጌታችን በሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ ይነግረናል። ቁጥር 112 ላይ ወኢዝ ቃለል ሐዋርዩን ሐዋርያቶችም ባሉ ጊዜ አስታውስ፣ የዒሳ ተከታዮች ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ هل يستطيع ربك أن ينزل علينا مائدة من السماء ጌታህ ከሰማይ ማዕድን ምግብን ሊያወርድልን ይችላል እንዴ አሉ። ቃለ ኢተቁላህ አላህን ፍሩ አላቸው። እንደዚህ አይነት አደብ ያጣ ንግግር አትናገሩ። ኢን ኩንቱም ሙእሚኒን በርግጥ አማኞች ከሆናችሁ አላህን ፍሩ ብሎ መለሰላቸው። እዚህ ላይ ሁለት መልእክት እንረዳለን። የመጀመሪያው ሐዋርያቶች ሲጠሩት ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ ነው ያሉት። የብነ አላህ የአላህ ልጅ ሆይ ብለው አልጠሩትም። ልጅነቱ የመርየም መሆኑን እነሱም ያውቁ ነበር ማለት ነው። አንድ ሁለተኛስ هل يستطيع ربك ጌታህ ይችላል እንዴ ያሉት። هل تستطيع አንተ ልታወርድልን ትችላለህ እንዴ አላሉትም። ጌታህ ሊያወርድልን ይችላል ወይ ካሉት ዒሳ ጌታ እንዳለው እንኳን ያምኑ ነበር። በእነዚህ 6 ማስረጃዎች መሰረት ዒሳ ፈጽሞ አምላክ እንዳልሆነ ይልቁኑ አምላክ ካልሆነ ነብይና መልእክተኛ እንደሆነ ማስረጃ ይኖረናል ማለት ነው። አምላክ አለመሆኑ ግልጽ ነው አይደል? ታዲያ ምንድነው ቢሉን ነብይ ነው፣ መልእክተኛ ነው። ሱረቱ መርየም ቁጥር 30 ላይ ገና እንደተወለደ በእናቱ እቅፍ እንዳለ ሲናገር 30ኛው አየት ላይ ቃለ ኢኒ ዓብዱላህ እኔ የአላህ ባሪያ ነኝ አለ። አታኒየል ኪታብ መጽሐፍን ሰጥቶኛል፣ ወጀዐለኒ ነቢያ ነብይም አድርጎኛል አለ። ስለዚህ ዒሳ የአላህ ነብይ የአላህ ረሱል ነው ብለን እናምናለን። ይህን 6 ማስረጃ ከጌታችን ከአላህ ቃል ካየን 7ኛ ብለን ደግሞ ከመጽሐፍ ቅዱስ ጥያቄ እናነሳለን። 7ኛው ማስረጃችን በመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው ተብሎ ከታመነበት አምላክ እንዴት አምላክ ሊኖረው ይችላል ብለን ጥያቄ እናቀርባለን። አምላክ እንዳለው ስለሚናገር መጽሐፍ ቅዱሱ የቱጋ ዮሐንስ ወንጌል 20:17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም 7 አጋንንቶችን ወይም ጂኒዎችን ከላይዋ ላይ ያስወጣላት ማለት ነው። እንደ መጽሐፍ ቅዱስ ታሪክ ወደ ኢየሱስ መጣ ልትነካው ስትል ጥቅሱ ምን ይላል? ኢየሱስም አትንኪኝ ገና ወደ አባቴ አላረኩምና ይልቁኑ ወደ ወንድሞቼ ሂደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት ይላል። መቅደላዊት ማርያምን ወደ ሐዋርያቶች ሄዳ እንድትናገር ሲያዛት ወዴት እንደሚሄድ ተናገረ። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪ። አምላኬ የሚለው ማንን ነው? እሱ አምላክ ከሆነ ጥያቄያችን ይሄ ነው። አምላኬ የሚለው እግዚአብሔርን ነው ካሉ ጥሩ፣ እግዚአብሔር የኢየሱስ አምላክ ነው። ኢየሱስስ አምላክነቱ በማን ላይ ነው? አምላክ ሁለት ሊሆን ነው ወይስ እንዴት ነው? አምላክ አንድ እንጂ ሌላ አይደለም ካለን ያ አንዱ አምላክ ኢየሱስ አምላኬ ብሎ የሚጠራው ማንን ሊሆን ነው? ተጨማሪ ጥቅስ አምላክ እንዳለው የሚያረጋግጥ ተጨማሪ ጥቅስ ማርቆስ ወንጌል ምዕራፍ 12 ከ29 እስከ 32 በማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 32 ከጻፎቹ መካከል ቀርቦም ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ይላል። ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ነች ብሎ ኢየሱስን ጠየቀው። ከሁሉ በፊት ቀዳሚው ትእዛዝ አየቱ ወሲየትን هي اول الكل ይላል አረብኛው መጽሐፍ ቅዱስ። ከትእዛዝ ሁሉ የመጀመሪያው የትኛው ነች? فاجابه يسوع አረብኛው ምን ይላል? ኢየሱስም እንዲህ ብሎ መለሰለት። يسوع ነው የሚለው በአረብኛ اسمع يا اسرائيل الرب إلهنا رب واحد فتحب رب إلهك من كل قلبك ومن كل فكرك ومن كل قوتك كتزازات اللي في تنيايتو إسرائيل هوي سما جيتا أملاكاتشن
አንድ ጌታ ነው አንተም ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ ውደድ የምትልናት ይላል ጌታ አምላካችን ብሎ ኢየሱስ በኺጣቡ ላይ በንግግር ዘይቤው ላይ ማንን ከተተ ራሱን ጭምር ከተተ ጌታ አምላካችሁ ብሎ ራሱን አላወጣም ጌታ አምላካችን አንድ ጌታ ነው ብሎ መለሰለት ለኢየሱስም ለሁሉም ጌታ አምላካቸው አንድ ነው ማን ነው ይሄ አንድ ጌታ አምላክ ከአላህ በስተቀር ሌላ ማን ሊሆን ነው ስለዚህ አምላክ እንዳለው ከነገረን ይሄ አምላኩ ማን ነው ጳውሎስም ይህንኑ ምስክርነት ይሰጣል ሁለተኛ ቆሮንቶስ 1:3 ላይ ጳውሎስ ከኢየሱስ በኋላ የመጣ ደቀ መዝሙር ነው እንደ መጽሐፍ ቅዱስ ለቆሮንቶስ ከተማ ሰዎች በላከው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው እግዚአብሔር ይባረክ ይላል እግዚአብሔር ምንድነው የጌታችን የኢየሱስ ክርስቶስ አምላክና አባት ነው እግዚአብሔር የኢየሱስ አምላኩ ከሆነ ሌላ ስንት አምላክ ሊኖር ነው ታዲያ ይሄ የመጀመሪያው ፓርት ላይ ነው እንግዲህ ስለዚህ ኢየሱስ አምላክ ካለው እርሱ አምላክ ሊሆን አይችልም ብለን ማስረጃ ማቅረብ እንችላለን ማለት ነው ስምንተኛው ደግሞ ማስረጃችን አሁን ሰባተኛው ላይ የሄድንበት ነው ስምንተኛው በራሱ ኃይልና ፍቃድ ምንም ነገር ሊያደርግ አለመቻሉ አምላክ እንደሚፈልገው ነው አይደል የሚያደርገው ጌታችን አላህ ኢነላህ ዐላ ኩሊ ሸይኢን ቀዲር በሁሉ ነገር ላይ ምንድነው ቻይ ነው ኃይልና ምክርን ወይም ሐሳብን ከሌላ አካል ይፈልጋል እንዴ አይፈልግም ስለዚህም አምላክ ነው ኢሳ አምላክ ከሆነ በራሱ ኃይል ነው ነገራቶችን ማድረግ ያለበት ግን በማን ኃይል ያደርጋል ብለን ስንጠይቀው ራሱ እንዲህ ብሎ ይመልስልናል ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማሁ ፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለራሴ በመሰክር ምስክሬ እውነት አይደለም ስለኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31 እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ኃይል ነው አሁን ጥያቄያችን ከራሴ ምንም ማድረግ አልችልም ማለት በቀጥታ እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያው ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው ራሱ አሁንም ይመልስልናል ማቴዎስ ወንጌል 28:18 ላይ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል ኢየሱስ ማን ሰጠው ተሰጠኝ ካለ ማን ነው ሉቃስ 10:22 ላይ በሉቃስ ወንጌል ምዕራፍ 10 ቁጥር 22 ሁሉ ከአባቴ ዘንድ ተሰጥቶኛል ይላል እግዚአብሔርን አባቴ ብሎ በመጽሐፍ ቅዱስ ይጠራዋል አሁን እንደ መጽሐፍ ቅዱስ ነው ጥያቄ የምናቀርበው ተሰጠኝ ካለ የራሱ ካልሆነ እሺ እንዴት አድርገን ነው አምላክ አድርገን የምንይዘው hatta በወቅቱ ተአምርን ሲሰራ ያዩት ሰዎች እንኳን የሰራውን ሳይሆን ችሎታ የሰጠውን አምላክ ሲያመሰግኑ ነው የምንመለከታቸው በመጽሐፍ ቅዱስ ላይ እናም የራሱ የሆነ ኃይል የራሱ የሆነ ፈቃድ ከሌለው የላከውን ፈቃድ የሚጠይቅ ከሆነ እንዴት ሆኖ አምላክ ሊሆን ይችላል በራሱ ኃይል የለውምና ይሄም ለኛ ስምንተኛ ማስረጃ መሆን ይችላል ማለት ነው ግልጽ ነው ከኔ ጋር ናችሁ ዘጠነኛ ሌላው አምላክ አይደለም ብለን ስናቀርብ በመጽሐፍ ቅዱስ ላይ የምናቀርበው ዘጠነኛ ማስረጃችን የሩቅ ነገሮችን ቀድሞ ማወቅ አለመቻል አላህ አላሙል ጉዩብ ሩቆችን ሁሉ አዋቂ ነው ከጌታችን ከአላህ የሚሸሸግ ምንም ነገር የለም ይሄን እናምናለን አይደል ስለዚህም ما يكون من نجوى ثلاثه الا هو رابعهم እናንተ ሶስት ሆናችሁ ሚስጥርን አታወሩም
አላህ አራተኛችሁ ቢሆን እንጂ በእውቀቱ ማለት ነው የሶስታችሁን ምስጢር የሚሰማ ቢሆን እንጂ ወላ ኸምሰቲን ወይም አምስት አትሆኑም ኢላ ሁወ ሳዲሱሁም አላህ ስድስተኛችሁ ቢሆን እንጂ ወላ አድና ሚን ዛሊክ ከዚህ ያነሰ ቁጥር ሆናችሁም አትሾካሾኩም ብቻህን ሆነ ከነፍስያህም ጭምር ማለት ነው ወላ አክተር ወይም ከስድስት በላይም ሆናችሁ ብዛት ባለው መልኩ አታወሩም ኢላ ሁወ መዐሁም አይነማ ካኑ የትም ስፍራ ብትሆኑ እኔ ከናንተው ጋር ብሆን እንጂ አለ ከጌታችን አላህ ዕውቀት ቦታም ጊዜም ሊያገል አይችልም አላህ በዕውቀቱ አላህ በቁጥጥሩ ቦታዎችንም ጊዜዎችንም የሞላ ጌታ ነው በዛቱ ግን ከአርሽ በላይ ያለ ነው he is not exist time and place ቦታና ጊዜን አላህ ኤግዚስት አያደርግም ከአርሹ በላይ ሆኖ ከፍጥረተ ዓለሙ በላይ ሆኖ በዕውቀቱ ግን ሁሉንም ስፍራ የሚያይ የሚመለከት የሚቆጣጣር የሆነ አምላክ ነው ማለት ነው ለዚህ ነው ስንለምነው እጃችንን አንስተን ያ አላህ እንላለን ለምን ጌታችን የት ነው ያለው ከሰማያት ከአርሹ በላይ ያለ በዕውቀቱ ግን ውስጥህ የምታስበውን ጭምር የሚያውቅና አብሮህ ቅርብ የሆነ ጌታ ስለሆነ ማለት ነው ታዲያ ይሄ የአምላክ ባህሪ ከሆነ ወደ ኢሳ መጣና ጥያቄ ልናነሳ ነው አምላክ ነው ከተባለ ማርቆስ ወንጌል 13:32 ላይ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀን ይላል ስለ ቂያማ ሲያወራ ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ልጅም ቢሆን ማንንም አያውቅም ማለት ከአብ በቀር ልጅም ቢሆን ልጅ የሚለውን የ1980ው ቀላል አማርኛ ትርጉም ባይብል ምን ብሎ ተረጎመው ወልድ ብሎ ተረጎመው ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ይላል ራሱ ኢየሱስ ስለ ራሱ ሲያወራ ቂያማ መቼ እንደምትቆም እኔ ምን አልሆንም ማለት አላውቅም እሺ ምንድነው አምላክነቱ ቂያማ መቼ እንደምትቆም ካላወቀ አማ ረቡና አላሁ ዐዘ ወጀል ኢነላህ ዒንደሁ ዒልሙ ሳዓ ሱረቱ ሉቅማን መጨረሻ ላይ ሲዘጋው 34ኛው አየት ኢነላህ ዒንደሁ ዒልሙ ሳዓ አላህ የቂያማ ዕውቀት እሱ ዘንድ ብቻ ነች አለ ከኔ ውጭ ማንንም አያውቃትም ነው ያለው ታዲያ ኢሳ አምላክ ከሆነ እንዴት አላውቅም ስለዛች ቀን ብሎ ይናገራል የሰማይ መላእክትም ቢሆኑ አያውቁም አላህ ብቻ ነው ካላወቀ እንዴት አምላክ ይሆናል ከዚሁ ጋር ተያይዞ የሚመጣ ማርቆስ ወንጌል ላይ አሁንም ጥቅስ ይኖረናል ምዕራፍ 11 ከ12 ጀምሮ ያለው በምዕራፍ 11 ቁጥር 11 እስከ 12 ብትመለከቱት በማግስቱም ከቢታንያ ሲወጡ ተራበ ይላል ኢየሱስ ተራበ ቅጠልም ያላት በለስ አይቶ ከሩቁ ማለት ነው ምናልባት አንዳች ይገኝባት እንደሆን ብሎ መጣ ይላል ወደርሷ ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም አላገኘባትም ይላል መጀመሪያ በመንድን ነበር የመጣው ረጃ ተስፋ ነው ምናልባት አንዳች ይገኝባት እንደሆን ብሎ መጣ ወደሷ መጥቶ ሲያያት ግን እንዳሰበውና ተስፋ እንዳደረገው ሳይሆን የበለስ ወራት ባለመሆኑ ደርቃ አገኛት ይላል እንዴት አላወቀም ነው ጥያቄው በምናልባት እንዴት ሊሄድ ቻለ አምላክ ነው ከተባለ ሁሉን ያውቃል ከተባለ ከሩቅ የተመለከታት ያቺ የበለስ ዛፍ ፍሬ ይኑራት አይኑራት እንዴት ማወቅ አልቻለም ካላወቀ አምላክ አድርገን እንዴት ልንይዘው እንችላለን ግልጽ ነው ስለዚህም ይሄ ለኛ ስንተኛ ማስረጃ ነው እንቅልፋም ናችሁ ማለት ነው 10 አልገባንም 9 አይደለ አዎ 9ኛ ማስረጃ ነው 10ኛ ሌላው ኢሳ አምላክ አይደለም ብለን ስንከራከር የምናቀርበው ማስረጃ በቀጥታ መልእክት እኔ ነብይና ረሱል ነኝ ብሎ በመጽሐፍ ቅዱስ ላይ መናገሩ ነብይ ነኝ መልእክተኛ ነኝ ብሎ ተናግሯል እሺ ምን እንበለው ነብይ ነኝ ተልክ ያለው ይያለ ኖ አንተ ልከሃል እንጂ አልተላክም እንበለው የቱጋ ካሉን ዮሐንስ ወንጌል 17:3 ላይ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን ይላል
የዘላለም ህይወትም ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው ይላል። عربيኛው መጽሐፍ ቅዱስ ምን ይላል? إن الحياة العبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته ይላል። أن يعرفوك أنت الإله الحقيقي وحدك ብቻህን እውነተኛ አምላክ የሆንከው አንተ ነህ። ويسوع المسيح ኢየሱስ ክርስቶስ ደግሞ الذي أرسلته ያ የላከው መሆኑን ማወቅ ነው። لا إله إلا الله عيسى رسول الله ማለት ነው። ታዲያ ይሄ የማ ምስክርነት ነው? የኛ አይደለም እንዴ? አንልም? قولوا معي لا إله إلا الله عيسى رسول الله اللهم اكتب لنا የዘላለም ህይወት ነው ከተባለ ይሄው መስክረናል። ብቻህን እውነተኛ አምላክ የሆንከው አንተን ብቻ ካለ የላከውን ኢየሱስ ክርስቶስን ማወቅ ነው ከተባለ እውነተኛ አምላክ ብቻ የሆነውን ይሄው አምነናል። የተላከውን ኢየሱስ ክርስቶስም ተቀበለናል። እኛ አንክድም። እነሱ በነብያችን ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ስላላመኑ እኛ በኢሳ የምንክድበት ምንም ምክንያት አይኖርንም። አንድ ጊዜ ውይይት ተካሂዶ ነበር ይባላል። እንደሰማሁት ነው እንግዲህ አልነበርኩም ወይም በቪዲዮ ተቀርጾ አላየሁም። አንድ ሃይማኖት የለሽ የሆነ ሰው ሃይማኖቶች ሁሉ ጀነት የሚያስገባው መንገድ የኔ ነው ብሎ ሲከራከሩ ከሶስቱ ዋና ሃይማኖቶች መሪዎቻቸውን ጠራና አወያያቸው ይላል። ከአይሁድ ከክርስቲያንና ከሙስሊም እንዴት ነው ጀነት የሚገባው እስኪ አስተምሩ ሲላቸው አይሁዳዊው ተነሳና ትክክለኛው የጀነት መንገድ አላህ የላከውን ሙሳን አለይሂ ሰላም አምኖ በሱ በኩል መጓዝ ነው አለ። እነሱ የሙሴ ተከታይ የኦሪት አማኝ ነን ስለሚሉ ክርስቲያኑ ተነሳና ትክክለኛው የጀነት መንገድ ኢሳ ወይም ደግሞ ኢየሱስ ክርስቶስን አምኖ መጓዝ ነው፣ በሱ መስመር መሄድ ነው አለ። አሁን በአይሁዱ አባባል ክርስቲያኖችና ሙስሊሞች የት ይገባሉ? ጀሃነም ሊገቡ ነው። በክርስቲያኑ አባባል ደግሞ አይሁዶችና ሙስሊሞች ጀሃነም እሳት ሊገቡ ነው። ሙስሊሙም ተራ ደረሰው። ወጣና ምን አለ? እኔ የራሴን ከመናገሬ በፊት ከነሱ ልጀምር አለ። እውነት እንዳለው እንደ አይሁዱ አባባል ትክክለኛው የጀነት መንገድ ሙሳን አለይሂ ሰላም አምኖ በሱ መስመር መጓዝ ከሆነ እኛ ከናንተ ጋር ሆነን አብረን ጀነት እንገባለን አለ። ሙሳ አለይሂ ሰላም መልእክተኛ መሆኑን አምነን ተቀብለናል። ምናልባት ደግሞ ክርስቲያኑ እንዳለው ኢሳ አለይሂ ሰላምን ተከትሎ በሱ መስመር መጓዝ ከሆነ የሚያጸድቀው አሁንም ከክርስቲያኖቹ ጋር ጀነት ስንገባ እናንተ አይሁዶች ግን ትቀራላችሁ አለው። ነገር ግን አለ ሶስተኛ ብቸኛው የጀነት መንገድ ነብዩ መሐመድን አለይሂ ሰላቱ ወሰላም አምኖ የሚያስገባ ከሆነ እኛ ስንገባ ሁለታችሁ ውጭ ትቀራላችሁ አላቸው። በሶስቱም ቻንስ ያለንን ያለው አልহামዱሊላህ። ነብያችን አለይሂ ሰላቱ ወሰላም የተላኩት ቀደምት ነቢያትን ለማስተባበል ለማስዋሸት ሳይሆን እውቅና ለመስጠት ነው። በሳቸው ነብይነት ነቢያትን ሁሉ አምነን ተቀበለናል። በሳቸው ነብይነት ከቁርአን በፊት መለኮታዊ መጽሐፍት መውረዳቸውን አምነን ተቀበለናል ማለት ነው። ስለዚህ የጀነት መንገድ ተስፋው አለን። ኢሳም መልእክተኛ ነኝ ብሎ ተናገረ። ምን እናድርግ እሺ ከዚህ በኋላ? ማርቆስ 6:4ንም እዩት። በተጨማሪ በማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ወደ ገዛ ሀገሩ መጥቶ ማለት ነው በሚያስተምራቸው ሰዓት የገዛ ወገኖቹ እንኳን አበደ ብለው ሲቃወሙት ምን አላቸው? ማርቆስ 6:4 ላይ ኢየሱስም ነብይ በገዛ ሀገሩ ከገዛ ዘመዶቹና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። በሀገሩ በዘመዱና በቤቱ ሊናቅ ሊዋረድ ይችላል። ከዛ ውጭ ግን ሌሎች ዘንድ ምን ሳይሆን አይቀርም ሳይከበር አይቀርም ብሎ ስለራሱ ምን ብሎ ገለጸ? ነብይ ብሎ ገለጸ። ታዲያ ነብይ ካለ እኛ ሌላ ምን እንበለው? ነብይ ነኝ አለ፣ መልእክተኛ ነኝ። ዮሐንስ 12:44 እንደዚሁ በዮሐንስ ወንጌል ምዕራፍ 12 ከ42 እስከ 44 ተመልከቱት። ኢየሱስም ጮኸ እንዲህም አለ እውነት እውነት እላችኋለሁ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። من يطع الرسول فقد اطاع الله መልእክተኛውን የሚታዘዝ በርግጥም አላህን ታዟል ነው።
በኔ የሚያምን በላከኝ አምኗል ካለ ኢየሱስ ተልኳል መልእክተኛ ነው የላከህስ ማን ነው ብለን ነው መጠየቅ ያለብን ከዚህ አንፃር መልእክተኛ ነኝ ነብይ ነኝ ብሎ ካስተማረ በምን መልክ ነው አምላክ አድርገን የምንወስደው ግልጽ ነው አይደል 11ኛ መተኛቱና ማንቀላፋቱ መጽሐፍ ቅዱስ እንደሚያስተምረው ማርቆስ 4:34 ላይ በማርቆስ ወንጌል ምዕራፍ 4 ቁጥር 34 ላይ ከሐዋርያቶቹ ጋር በጀልባ ስር ሆኖ አብረው እየተሳፈሩ ነበር ኃይለኛ ማዕበል ተነሳ ከዛም በኋላ ቀሰቀሱት መምህር ስንጠፋ አይገድህም እንዴ ያሉት እሱ ግን ከበስተኋላዋ ትራስ ተንተርሶ ተኝቶ ነበር ይላል ምን ማለት ነው እውነት አምላክ ከተኛ እንቅልፍ ከወሰደው ሌሎች እስኪቀሰቅሱት ድረስ የሚጠብቅ ከሆነ እንደ መጽሐፉ እሺ እንዴት አድርገን ነው አምላክ አድርገን ምን ወስደው እነሱ ፈርተው አልተኙም ነበር ግን አምላካቸውን ቀሰቀሱት እንዴት ነው ይሄ የሚሆነው ከዛም ተነስቶ ማዕበሉን ገሰጸው ጸጥም አለ ይላል ረጋ ጥያቄያችን እንዴት እሱ ተኝቶ እነሱ ሊቀሰቅሱት ይችላሉ አላህ ምን ይያለ ስለራሱ አየተል ኩርሲ ሱረቱል በቀራ ቁጥር 255 ላይ አላሁ ላ ኢላሃ ኢላ ሁ ላ ተእኹዙሁ ሲነቱን ወላ ነው አላሁ ላ ኢላሃ ኢላ ሁ አላህ ከሱ በስተቀር በእውነት የሚመለክ አምላክ የለም አልሐዩል ቀዩም ሕያውና ራሱን ቻይ ነው ላ ተእኹዙሁ ሲነቱን ወላ ነው ማንገላጀትም እንቅልፍም አትይዘውም ማለት ጌታችን ሊተኛ ይቅርና ሲና ማንገላጀት ማየተቀደሙ ነው ከእንቅልፍ በፊት የሚመጣው ናፕ የሚባለው እንኳን አላህን ሊይዘው አይችልም ፍጥረታትን ጠባቂና ተንከባካቢ የሆነ ጌታ ለአንድ ሴኮንድ እንዴት ይተኛል ለአንድ ሴኮንድ አንቀላፋ ማለት ፍጡራኑ ሁሉ ጠፋ ማለት ነው ምክንያቱም አላህ ሰማይን የሚጠብቀው በመሶሶ አይደለም ሰማይን ያቆማት بغير عمد ترونها የምታዩት መሶሶ የለችም ምን ያለው መሬትን የተሸከማት ደግሞ በበሬም አይደለም አንዳንዴ በሬው ሲያስነጥስ የመሬት መንቀጥቀጥ ይደርሳል እንደሚባለው ተረት ማለት ነው አላህ መሬትንም ሰማያትንም በፈቃዱ በችሎታው ነው ያቆማቸው ሱረቱ ሉቅማን ላይ እንዳለው ومن آياته أن تقوم السماوات والأرض بأمره ይላል ከምልክቶቹ ከተአምራቶቹ መካከል ሰማያትና ምድር በትእዛዙ በችሎታው መቆማቸው ነው ታዲያ ይሄ ጌታ ለሴኮንድ ቢያንቀላፋ ምን ሊከሰት ይችላል እኔ እንኳን ውሃ ጠምቶኝ ውሃ ለመጠጣት ይሄን አንስቼው ወዳፌ ያስጠጋሁት ይያለ እንቅልፍ ሸለብ ቢያደርገኝ ምንድነው የሚሆነው ከጃም ይወድቃል ውሃው ይደፋል ፍጥረት ዓለሙን የሚጠብቅ ጌታ ለሴኮንድ አንቀላፋ ማለት እንዴት ነው የሚሆነው ታዲያ ኢየሱስ ይተኛ አንቀላፋ ነበር ከተባለ ምንድነው አምላክነቱ አሁንም ያው የተለመደው መልስ ከተሰጠን የተኛው ያንቀላፋው በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር እኛም እኮ ሰው ነው የምንለው እንላቸዋለን ኖ ተሳስታችኋል እሱ ፍጹም ሰው ፍጹም አምላክ ነው ይሉናል በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም አንድ ሁለተኛ ትርጉሙ ሳይጋጭባችሁ ወይ ነው የምንላቸው እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ 100% ምንድነው ሰው ነው ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው ታዲያ ፍጹምም ሰው ፍጹምም አምላክ ነው ይሄን ስንል ደግሞ ብዙ ጊዜ ምን ይሉናል አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው እሺ በምን ልመርምረው ሰው ነኝ የተሰጠኝ የሰው ጭንቅላት ነው አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ አንተ ይሄ እኮ ፍትህ አይደለም የገባውን ማስረዳት አለበት ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል ሙስሊም ይገባዋል ሙስሊም ያልሆነ አይረዳውም የሚል ነገር የለም ከጀርባው ሌላ መልእክት ከሌለው በቀር እኔ አንብቤ እንደገባኝ ወገኔም ማንበቦት ሊረዳው ይችላል ከኔም በላይ ሊያውቀው ይችላል ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው ይችላልው ነገር ግን ሄጄ ስጠይቀው ይሄ ሚስጥር ነው ላንተ አይገባህም ካለ ምንድነው ታራሰበካው እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ካንተ ተሰውሮብሃል ላንተ አይገባህም ይለኛል
እሺ ካለገባኝ ምን አረጋለሁ ስለው ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። ሰበካው ይገባኛል ማለት ነው። ስሰበክ ሲነገረኝ ይገባኛል። ግን አልገባኝም ብዬ ጥቅስ አውጥቼ ስጠይቅ ግን ኖ አይገባህም እባላለሁ። ለምን? ሰዎችን ስለ አላህ ስናስተዋውቃቸው ይገባቸዋል ካልን ሲጠይቁም መልስ ይገባቸዋል ብለን ማመን አለብን። አይ አንተ ለመቀበል አትፈልግም ይልሃል። ስለ ልቤ ማን ነው አንተን ዳኛ ያደረገ? እኔ ከውስጤ ልቀበልም ሌላ ተልኮም ይኑረኝ፣ ያንተ ግን ግዳጅ መልእክቱን ማድረስ ነው አይደለም? የልብን የሚመረምር አላህ ብቻ ነው። ማን ምን አስቦ መጣ አናውቅም። እኛ የተጠየቅነውን ምናውቅ ከሆነ እንመልሳለን፣ ካላወቅንስ አናውቅም። በቃ ዓሊሞችን ጠይቀን ሊቆቻችንን ጠይቀን እንመልሳለን ነው። ላንተ አይገባህም የሚባል ግን በእስልምና ውስጥ የለም ቀልድ ካልሆነ በቀር። የመጨረሻው 12ኛው 6 እኩል እንዲሆኑ ላድርጋቸውና ፍጹም ቅጣት ምቱ እንግዲህ በእናንተ ጥያቄ ውስጥ ይመለሳል። ዒሳ አለይሂ ሰላም አምላክ አይደለም ብለን ስናምን አስረግጠን የምንናገረው በወንጌላት ውስጥ አንድም ቦታ አምላክ ነኝ ብሎ አለመናገሩ ነው። ነብይ ነኝ ብሏል፣ መልእክተኛ ነኝ ብሏል፣ ሰው ነኝ ብሎ በቀጥታ ተናግሯል። አምላክ ነኝ ብሎ ግን አንድም ቦታ አልተናገረም። ከተናገረ ከፍተው ያሳዩን። ሁሉም ሰው ማንበብ ይችላል፣ ሁሉም ሰው መረዳት ይችላል። የለም አምላክ ነኝ ብሎ አንድም ቦታ ላይ አልተናገረም። ካልተናገረ እሱ ያላለውን ለምን ነህ እንለዋለን? ሰው ነኝ ካለ እንደ ዮሐንስ 8:40 ማለት ነው። አዎ ሰው ነህ እንበለው። ለምን? ዮሐንስ 8:40 ላይ አይሁዶች ሊወግሩት ድንጋይ ሲያነሱ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። የነገርኳችሁን ሰው ብሎ ራሱን ሰው ሲል አዎ ሰው ነህ እንበለው። ነብይ ነኝ አለ አይደል? አዎ ነብይ ነህ እንለዋለን። መልእክተኛ ነኝ፣ አዎ መልእክተኛ ነህ። አምላክ ነህ እንዳንለው ግን አምላክ ነኝ አላለም። አይ አንተ አልገባህም፣ ዕውቀትህ ቁንጽል ነው፣ ከመሃል ምታወጣ ነው የሚል ሰው ካለ ደግሞ እሱ የገባውን የተረዳውን ከፍቶ ያሳየን። የዛኔ ሐቅ ግልጽ ይሆናል ማለት ነው። ስለዚህ አምላክ አይደለም ስንል በአጭሩ ይህንን ይመስላል። ተግባብተናል ወንድሞቼ? ጥሩ። ወደ 3ኛው ነጥብ እንግባ። እንግዲህ ይሄ ሁለተኛው ነጥብ መለኮታዊ ባህሪውን በተመለከተ ነው። 3ኛውና የመጨረሻው ተሰቅሏል ወይስ አልተሰቀለም የሚለው ላይ ደግሞ አጭር ቆይታ እናደርጋለን። አሁንም እንደለመድነው ለቁጥር 1 እና 2 ቅድሚያ ለቁርአን እንደሰጠነው አሁንም ከጌታችን ከአላህ ቃል እንጀምርና እንናገራለን። እንደ ሙስሊሞች እምነት እንደ ጌታችን ቃል ማስተምህሮ ዒሳ አለይሂ ሰላም አልሞተም፣ አልተሰቀለም። ጌታችን አላህ ሳይሞት ሳይገደል ሳይሰቀል ወደ ራሱ ወስዶታል፣ ወደ ራሱም አንስቶታል እንላለን። ይህንንም ቁርአን በሱረቱ ኒሳ ምዕራፍ 4 ከ157 እስከ 158 ነግሮናል። 157ኛው ላይ ወቀውሊሂም ኢና ቀተልና አልመሲህ ዒሳ ብነ መርየም ረሱለላህ፣ እኛ የመርየም ልጅ አልመሲህ ዒሳን ገደልን በማለታቸው ምክንያት አይሁዶችን ረገምናቸው። ወማ ቀተሉህ አልገደሉትም፣ ወማ ሰለቡህ አልሰቀሉትም፣ ወላኪን ሹቢሃ ለሁም ግን ለነሱ የተገደለው ሰው በዒሳ ተመሰለባቸው ይላል። ዒሳን አልገደሉትም፣ አልሰቀሉትም። ነገር ግን ሁሉን ቻይ የሆነው ጌታችን አላህ ዒሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ዒሳን አስመስሎባቸው ጠላቶቹ መተው ይሄ ነው ዒሳ ብለው ያንን የተመሰለውን ሰው ገደሉት፣ ሰቀሉት እንጂ ዒሳንማ አልገደሉትም። ወኢነ الذين اختلفوا فيه እነዚያ በሱ ነገር የተለያዩ ሰዎች ለፊ ሸክ منه አሁንም ከርሱ መገደል በመጠራጠር ውስጥ ናቸው። ما لهم به من علم الا اتباع الظن ይህን ጥርጣሬ ከመከተል ውጪ በዒሳ ጉዳይ እርግጠኛ የሆነ ዕውቀት የላቸውም። እርግጠኛው ዕውቀት አላህ ዘንድ ነውና ወማ ቀተሉሁ የቂና በርግጥም አልገደሉትም ማለት ካልገደሉት ካልሰቀሉት ታዲያ የት ሄደ ሲባል 158ኛው ላይ ምን አለ? በረፈዐሁ ላሁ ኢለይ ይልቁኑ አላህ ወደ እርሱ አነሳው ወሰደው ይላል። ወካነ አላሁ ዐዚዘን ሐኪማ አላህ አሸናፊ ጥበበኛ ጌታ ነውና ይላል። ሳይሞት ሳይገደል ሳይሰቀል ጌታችን ወስዶታል ብለን እናምናለን።
አስቀድሞውኑ ቃል ገብቶለት ስለነበር ከምድር አነሳሃለሁ ወደኔም እወስድሃለሁ ስላለው ሱረቱ አሊ ኢምራን ቁጥር 55 ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ ወኢዝ ቃለ አላህ ባለው ጊዜ አስታውስ ያ ዒሳ አንተ ዒሳ ሆይ ኢኒ ሙተወፊክ አይ ቃቢዱከ ሚነል አርድ እኔ አንተን ወሳጅህ ነኝ ወራፊዑከ ኢለየ ወደኔም አንሺህ ነኝ ወሙጠሂሩከ ሚነል ለዚነ ከፈሩ ከነዚያም ከካዱት ሰዎች ከጉርብትናቸው የማርቅህ የማጠራህ ነኝ ብሎታል በዚህ ቃል መሰረት ጠላቶቹ ሊገሉት ሊሰቅሉት ሲፈልጉ ዒሳን ምን አደረገው ጌታችን ወሰደው አነሳው እንላለን አልሞተም ነው ምንለው አይሞትም ግን እንዳንል መሞቱማ አይቀርም ሰው ነው አላህ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ብሏል ስለዚህም ዒሳ ይሞታል ሱረቱ አኒሳ 159ኛው አየት ላይ ትንሳኤ ሲቃረብ ወደዚህ ምድር ይወርዳል ተልእኮውን ከፈጸመ በኋላ ሰው ነውና ይሞታል ወኢን ሚን አህሊል ኪታቢ ታዲያ የዛኔ ከመጽሐፉ ባለቤት አይሁድም ይሁን ክርስቲያን አንድም የለም ኢላ ለዩእሚነነ ቢህ በትክክል እሱ የአላህ ባሪያና መልእክተኛ እንደነበረ የሚያምኑበት ቢሆን እንጂ መቼ ነው ይሄም ቀብለ መውቲ ዒሳ ከመሞቱ በፊት ማለት ትክክለኛው ማንነቱ ገጽታው የዛኔ ይለያል በዚህ በኩል አወላለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት አይሁዶች በዚህ በኩል ደግሞ ከደረጃው በላይ ከፍ አድርገው ሰቅለው ጌታና አምላክ ሲሉ የነበሩት በትክክል የአላህ ባሪያና መልእክተኛ እንደነበረ የዛኔ ነው ዒሳ የሚመሰክረው እኛ ሊፈርድ ይመጣል ብለን አናምንም አንዳንዶቹ በስተት እናንተም ዒሳ ሊፈርድ ይመጣል ትላላችሁ ይሉናል ኢኒል ሁክሙ ኢላ ሊላህ ፍርድ የአላህ እንጂ የማንም አይደለም በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው ከአላህ ውጪ ነቢያትም መላእክቶችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው አልሞተም አልተገደለም አልተሰቀለም ግን ወደ ምድር ይወርዳል ይሞታል አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መልሳችሁ ብሏል ሰማይ ላይ ሊሞት ማንንም አይገባው ማለት ግዴታ መመለስ አለበት ወሚንሃ ኑኽሪጁኩም ታረተን ኡኽራ በሌላ ጊዜ ደግሞ እናወጣችኋለን ስንፈልግ ይላል የውሙል ቂያማ ማለት ነው ይሄን የሚያደርግ ጌታ አላህ ብቻ ነው አልሞተም አልተሰቀለም ነው ወገኖቻችን ግን ለኛ ኃጢያት ብሎ ሞቷል ተሰቅሏል በቀራኒዮ መስቀል ላይ ደሙን አፍስሶልናል ለዓለሙ ኃጢያት ሁሉ ቤዛ ከፍሏል ይያሉን ነው ምንድነው ምክንያቱ ብለን ስንጠይቃቸው ብዙ ጊዜ ምን ሰማው ምላሽ ምንድነው በአዳምና ሔዋን አለመታዘዝ ምክንያት ወደ ዓለማችን የገባው ኃጢያት ነው ይላሉ ሁላችንም የኃጢያት ዕዳ ተያጆች ነንና ነው እኛ ኃጢያት በውርስ ይተላለፋል ብለን አናምንም በመጀመሪያ ደረጃ በውርስ የሚተላለፍ ኃጢያት የለም ጄኔቲካል አይደለም ኃጢያት ከዘር ወደ ዘር የሚተላለፍ ሳይሆን በግለሰቦች ነፃ ፈቃድ በግለሰቦች ነፃ ምርጫ የሚተገበር ወንጀል ነው ኃጢያት ማለት ትርጉሙ ምን ማለት ነው መጀመሪያ ለኛ ለሙስሊሞች ኃጢያት ማለት ትርጉሙ የአላህን ትእዛዝ በሐሳብም ሆነ በተግባር መቃወም ማለት ነው ይሄ ማለት ምን ማለት ነው አላሁ Subhanahu Wa Ta'ala አንድን ነገር አድርግ ብሎ አንተን ያዝህና ያንን ነገር ማድረግና መፈጸም እየቻልክ ሳታደርገው ከቀረ ወይ በተቃራኒው ይሄን ነገር እንዳትቀርበው ራቀው ብሎ ይከለክልህና ያንን ነገር መተውና መጠንቀቅ እየቻልክ ሄደህ ከተዳፈርከው ተግባርህ ምን ይሰኛል ኃጢያት ተብሎ ይሰኛል የአላህን ትእዛዝ በሐሳብም በተግባርም መቃወም ይህንን ለማድረግ ደግሞ ድርጊትህ ኃጢያት እንዲሰኝ ግዴታ ምን ያስፈልጋል ፍሪ ዊል ነፃ ፈቃድ የሚባል ነገር ያስፈልጋል ያለ ምርጫ ተገደህ እማትፈልገውን ነገር በሌላ ኃይል አማካኝነት ብትሰራው ኃጢያት ከሚለው ስያሜ ራሱ ይወጣል ነው በእስልምና ነፃ ፈቃድ ሊኖርህ ይገባል ራሱን አንቆ የሚገድል ወይም ራሱን ውሃ ውስጥ ከቶ የሚሞት ሰው ኃጢያተኛ ነው አይደለም ነው አይደል ግን ሰው ገፍትሮት ውሃ ውስጥ ገብቶ የሞተ ሰው ኃጢያተኛ ነው አይደለም ግን እንደመጀመሪያ ወንድሙ እሱም ሞቷል የመሞት ዕጣ ገጥሞታል ይሄኛው ኃጢያተኛ ለምን ሆነ
ድርጊቱን የፈጸመው በምርጫው በመሆኑ ይሄኛው ግን ሌላ ፓወር ነው ይገፋው ስለዚህም ጌታችን አላህ حرام የሆኑ ነገሮችን እንኳን አስገዳጅ ነገር በሚመጣ ሰዓት حرامነታቸውን እንደሚያነሳልን በቁርአን ላይ ብዙ ትምህርት ማግኘት እንችላለን ኸምር አስካሪ መጠጥ ክልክል ነው አይደለም ክልክል ነው አይደል እንደውም ቁርአን የሸይጣን ስራ የሆነ እርኩስ ነው የሚለው ታዲያ አንተ ፊልድ ወጥተህ ውሃ ጥም ይዘዋል ውሃ ጥሙ ሊገልህ ነው እንግዲህ ተቃርበሃል መሃል በረሃ ላይ ነው ያለው ውሃ ፈልገህ አጣ አካባቢው ላይ ቤት የለም ወደ ተነሳው ከተማ እንዳትመለስ ብዙ ርቀህ ሄደሃል ያሰብከው ከተማ ለመድረስ ደግሞ ትንሽ ኪሎ ሜትር ይቀራል ፊት ለፊት አንድ ጠርሙስ አገኘ ፈሳሽ አለ በውስጡ አንስተ ጥሜን ይቆርጥልኛል ብለ ልትጠጣው ስትል ኸምር ሆኖ አገኘው ምን ታደርጋለህ ነው በዚህ ሰዓት ኸምርን አስካሪ መጠጣትን حرام ነውና ብለ ትተው ከሄድክ እንደምትሞት አረጋግጠሃል ይሄ ደግሞ ነፍስ መግደል ነው ከሞትክ ስለዚህ እስላም ምን ይልሃል ጥምህን ሊቆርጥልህ በሚችል መልኩ ወይም ንጹህ ውሃ ማግኘት ወደምትችልበት ቦታ ሊያደርስ በሚችል መልኩ ከዛ መጠጥ ላይ ብትጠጣ በእስላም ህግ ወንጀለኛ አይደለህም ለምን ካቀመህ በላይ የሆነ ነገር ነው ራስህን መቆጣጠር የማትችልበት ወይም ክስተቱ ረሃብ ሆኖ የአላህ ስም ሳይወሳበት የሞተ በክት ቢሆን በዛ ቦታ ያገኘው ራስህን ከሞት ለመከላከል ሐላል ምግብ ወዳለበት ቦታ እስክትደርስ ድረስ ከዛ በክት ላይ አንስተ ብትበላ ወንጀልነቱ ተነስቷል ማለት ነው ግልጽ ነው ወይ ሽፍታ አስገድዶህ ከሆነ መሳሪያ ደቀኖብህ ካልበላህ እገላሃለሁ ካለ ህይወትህን ለማትረፍ መብላት ኃጢያት አይደለም ኃጢያት ለማለት ከምርጫ ጋር መያያዝ አለበት ታዲያ ይሄንን ከተስማማን እስኪ ወደ አዳምና ሔዋን እንምጣ አዳምና ሐዋ የአላህ ሰላም በሁለቱም ላይ ይሁን በገነት ውስጥ ሰሩት የተባለው ኃጢያት ምንድነው ነው የመጀመሪያው ጥያቄ አትብሉ የተባሉትን ቅጠል ነው አይደል የበሉት ስለዚህ አዳምና ሐዋ ኃጢያትን አልበሉም ቅጠል ነው የበሉት ለምንድነው ይሄ ተግባር ኃጢያት ተብሎ የተሰየመው ቅጠሉ ላይ ትእዛዝ ስለነበረ ወላ ተቀረባ هذه الشجره ይህችን ዛፍ እንዳትቀርቡ የሚል የጌታችን ትእዛዝ ነበረ ያንን ትእዛዝ በመዳፈራቸው ተግባራቸው ምን ሆነ ማለት ነው ኃጢያት ተብሎ ተሰየመ አዳምና ሐዋ ቅጠሉን ሲበሉ ምርጫ ነበራቸው አልነበራቸው ነበራቸው ሰይጣን አስገድዶ ነው እንዲያበላቸው አንተ ህፃን ልጅህን ሽሮፕ አልጠጣም ሲል ጉንጩን እንደዚህ ይዘ በግድ እንደምታጠጣው ሰይጣን አፋቸውን ይዞ በግድ ከተተው እንዴ ያማ ከሆነ እነሱ ጥፋተኛ አይደሉም ሰይጣን ነው ሊጠየቅ የሚገባው የሰይጣን ድርሻ በወቅቱ ምን ነበር መጎትጎት መጥፎ የሆነውን ነገር ጥሩ አድርጎ አስመስሎ ማቅረብ ነው እነሱ ደግሞ ነፃ ምርጫ አላቸው ዞር በላንተ ሰይጣን የጌታችን ትእዛዝ ይሻለናል ብለው ሰይጣንን ለመገሰጽ የሚያስችልም ፈቃድ ተሰጥቷቸዋል ግን ምክሩ አታለላቸው ይሄ ከተቀመ ብለው አዘነበሉ ተግባራቸው ኃጢያት ተሰኘ ታዲያ አንተ ልጃቸው እንዴት ሆነህ ነው የነሱን ኃጢያት የምትወርሰው ነው ጥያቄው አዳምና ሐዋ ቅጠሉን ሲበሉ ነበርክ ከበሉትስ ቅጠል እነሱ ከበሉት ቅጠል ደርሷል እንዲበሉትስ ተባብራሃቸዋል ካልነበርክ ካልተባበርካቸው ከቅጠሉም ካልበላህ እንዴት ነው አንተ የኃጢያት ውርስ ተሸካሚ የምትሆነው አይ የነሱ አባት ያባታቸውና የናቶቻችን ልጆቻቸው ስለሆነ እንዴ ልጅ መሆን ኃጢያትን ያሸክማል ወይ ምን አይነት ፍርድ ነው ሁለቱ ስላጠፉ በሁለቱ ሰበብ ዓለም ላይ ያሉ ቢሊዮኖች ላይ የዘላለምን ሞት መፍረድ እንዴት ፍትህ ይሆናል አይደለም አላህ ምድራዊ ሥርዓት እኮ አይሰራው አባቴ ወንጀል ተሰርቶ ከአካባቢ ቢሰወር የህግ አካላቶች እሱን ፈልገው ስላጡት በወንጀሉ ቦታ ልጅየው ይቀጣ ይላሉ እንዴ አይሉም አላህ ደግሞ ከሰው በላይ ፍጹም ፍትሃዊ ጌታ ነው ታዲያ አዳምና ሐዋ ባጠፉት ጥፋት እኛ ላይ እንዴት ነው ፍርድ ሰጠ የሚባለው ስለዚህ በእስልምና ኃጢያት በውርስ አይተላለፍም እያንዳንዱ ሰው ኃጢያትን የሚሰራው በራሱ ነፃ ፍቃድ በምርጫው መስመርን ሲስት ብቻ ነው እንግዲያው ስለምን እንሞታለን የሚል ጥያቄ ከተቀረበ ይሄ ምድራዊ ሞት ከኃጢያት ጋር ምንም ግንኙነት የለውም የኃጢያት ውጤትም አይደለም አላህ መጀመሪያው ምቅዱና ፕሮግራሙ እዚህ ምድር ላይ ዘላለም እንድንኖር አይደለም እኛ ለዘላለም የተፈጠርንበት ዓለም አለ የውሙል ቂያማ የትንሳኤው ዕለት ተብሎ ይጠራል ያ ዓለም ወይ በጀነት ነው ወይ በጀሃነም ነው ከሁለት አንዱን ግን መርጠን እንድንጓዝ አጭር ህይወትን በሞት የተከበበች አድርጎ አላህ በዚህ ምድር ላይ ፈጠረን እዚህ ዱንያ ላይ የመጣነው ልንፈተን እንጂ ዘላለም ልንኖር አይደለም አላህም ሱረቱል ሙልክ ቁጥር 2 ላይ
በምዕራፍ 67 ቁጥር 2 ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا ያ ሞትና ህይወትን የፈጠረው አላህ የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ነው እንዳለው ለፈተና ነው የመጣ ነው ስለዚህም እንፈተናለን ማለት ነው በሞት የተከበበ አድርጎ ሰጠን ህይወትን ከኃጢአት ጋር አይገናኝም ምን ሞተው ምድራዊ ሞትማ ከአደምና ሐዋ የወረስነው ከሆነ ታዲያ ለምን በኩልነት አንሞትም በውርስ የመጣ ነው አለበዛ ከኖህ ዘመን ጀምሮ ስንመለከት የዛኔ ሰዎች 900 ዓመት 800 ዓመት ይኖራሉ ነበር ይባል የነበረው ዛሬ የእድሜ ጣራ ስንት ነው 70 እና 80 ሆኗል ለምን ተለያየ ታዲያ ሞት የኃጢአት ውጤት ከሆነ ሰዎች ሁሉ ከአደምና ሐዋ ከወረሱት ለምን ሁሉም ሰው በተመሳሳይ እድሜ አይሞትም አይ ይሄ እኮ የእግዚአብሔር ሥራ ነው ይሏቸዋል ስለዚህ እኛም ይሄን ነው የምንለው የአላህ ሥራ ነው ሲፈልግ ይገለናል ሲፈልግ ይሰጠናል አላህ ጥበበኛ ጌታ ነው በእድሜ ጉዳይ ላይ ማለት ነው ከአደምና ሐዋ ኃጢአት ጋራ ምንም የሚያገናኘው ነገር አለ አንተ ያላያቸው ያልሰማሃቸው ያልተባበርካቸው አባቶችና እናቶች በሰሩት ጥፋት አንተ ላይ ሞት ተፈርዷል ማለት እንዴት ይታያል ከአምላክ ፍታዊነት ጋራ ስለዚህ ኢሳ አልሞተም አልተሰቀለም ኃጢአትም በውርስ አይተላለፍም ጄኔቲካል አይደለም አስመ በሽታ ቢሆን በዘር ይተላለፋል ጄኔቲካል ነው ነገር ግን ኃጢአት በፈቃደኝነት የሚተገበር ነገር ነው እኔው ራሴ መርጬ ምሰራው እንጂ ከሌላ ማመጣው አይደለም እንደተባለው ኃጢአት ደግሞ ከዘር ወደ ዘር ከተላለፈ ለምን ጽድቅ አብሮ አይተላለፍም እሺ ጽድቅ ኢብራሂም አለይሂ ሰላም በሁሉም ሃይማኖቶች ዘንድ የተከበረና የተወደደ የአላህ ወዳጅ ነው በእምነቱ ሰበብ አንድ ልጅን እንኳን ለአላህ መስዋዕት አድርጎ እስከማቀረብ ድረስ ወደ ኋላ ያላለ ታላቅ ነብይ ነው ኢብራሂም በዚህ ምክንያት የአላህ ወዳጅ የሚልን ስም አትርፏል ግን በኢብራሂም እምነት አባትየው ተጠቀመ ምንም የተጠቀመው ነገር የለም አባትየው ካፊር ሆኖ ነው የሞተው ያባቱ ከሃዲነት ያባቱ ካፊርነት ደግሞ የኢብራሂምን እምነት ጎዳ እንዴ አልጎዳውም ስለዚህ ሰው ክህደቱ ለራሱ ነው በራሱ ላይ ነው እምነቱም ለራሱ ነው ከኔና ካንተ ጋር ምንም የሚያገናኘው ነገር የለም ወላ ተዚሩ ዋዚረቱ ወዝራ ኡኽራ ቁርአን ሱረቱል ኢስራ ቁጥር 15 ላይ ይነግረናል በምዕራፍ 17 ሱረቱል ኢስራ 15ኛው አየት ላይ መን ይህተዳ ፈኢንማ ይህተዲ ሊነፍሲ የተመራ ሰው የምሬቱ ጥቅም ለራሱ ብቻ ነው ወመን ضل فإنما يضل عليها የጠመመም ሰው ጥሜቱ በራሱ ላይ ነው ولا تزر وازرة وزر أخرى ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም وما كنا معذبين حتى نبعث رسولا መልእክተኛን እስከምንልክ ድረስም የምንቀጣ ወይም ጥፋተኛ የምናደርግ አይደለንም ይላል ጌታችን አላህ ስለዚህም ማንንም በሌላው ኃጢአት አይጠየቅም አይከሰስም ነው እምነታችን ኢሳም አልሞተም አልተሰቀለም አንድ ጥቅስ ከባይብል ጥቅስና ካሁን በኋላ ያለውን ቀሪ ሰዓት ሰፊውን ሰዓት ከናንተ ጋራ ምን ተጠያየቅበት ይሆናል ማለት ነው ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ዮሐንስ ወንጌል ምዕራፍ 7 ከቁጥር 32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው ጥቂትን ጊዜ አለ ለወታደሮቹ ከናንተ ጋር እቆያለሁ ከዚያም ወደ ላከኝ ይሄዳለሁ ትፈልጉኛላችሁ አታገኙኝም እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል ጥያቄያችን ትፈልጉኛላችሁ አታገኙኝም ማለት ለምንድን ነው የሚፈልጉት ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው እኔ ወዳለሁበትም ልትመጡ አትችሉም ካላገኙት እሱ ወዳለበት ቦታ መተውም ሊይዙት ካልቻሉ የታግኝተው ገደሉት የታግኝተው ሰቀሉት ይሄ ጥያቄያችን ነው ማለት ነው ኢንሻአላህ ቀሪ ነጥቦችን ምናልባት ሰዓት አርዝሜባችኋለሁ ያው እንደደረሰኝ ዛሬ እስከ 10 ሰዓት ከኔው ጋር ናችሁ መሰለኝ ኢንሻአላህ ስለዚህ ያው አሁን 9 ሰዓት 8 ሰዓት ከ50 ነው የሚለው 7 ደቂቃ ይኖረናል አላህ በሰማነው ተጠቃሚ ያደርገን በዚህ ባለን 7 ደቂቃ ውስጥ ትላንት አስተምሬው ስለነበረው ሰዓት ስላጠረን የቀዳ ወልቀድር ትምህርትም ዛሬም በተማራችሁትም ላይ ሙስሊም ወንድሞችና እህቶች እንዲሁም ክርስቲያን ወገኖችም ካላችሁ
ሁላችሁም ቀጥታ በድምጻችሁ ወይም በወረቀት መጠየቅ ትችላላችሁ። አላህ እውነትን በልቦናችን ያሳድር። እውነት ተናግሬ ከሆነ ከጌታችን አላህ ፈድል ነው፣ ከሱ ትሩፋት ነው። ከተሳሳትኩም የኔው ድክመትና የሸይጣን ጉትጎታ ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።